የመጀመሪያው ያው አድሬስ እንድናደርገው የጠየቃችሁን መግለጫውን በተመለከተ ነው። ያው የነቄስ ሞገሴ መግለጫ የሚጠበቅ ስለሆነ ብዙም አይደልበትምና የሚጠበቅ ነው። እውነት ለመናገር መግለጫው ላይ እኔ በሆነ ራሱ ምን ላደርግ እችላለሁ ብዬ ሳስብ አይ ቲንክ ከዚህ የተሻለ መግለጫ ማወጣ አይመስለኝም። ኦነስትሊ መግለጫው ላይ አይደለም ጥያቄው ወይንም ችግሩ ያለው። አይ ኖ ይህንን ስለ አሁን በጣም የምትናደሩ ሰዎች ልትኖር እንደምትችሉ ገምታለሁኝ። ግን ሪያሊቲውን ነው መናገር የምፈልገው። መግለጫው የሃይማኖት ተቋማት መግለጫ ነው፣ የሁሉም ነው። ስለዚህ ሁልጊዜም አንድ መግለጫ ታርጌት የሚያደርገው አቤቱታ የሚያቀርበውን አካል መጀመሪያ ላይ አድርጎ ነው የሚያወጣው። ተበደልን፣ ተሰደብን፣ ተንቋሸሽን ብለው ያቀረቡት ሌሎች ናቸው። የተበደልነው እኛንን፣ የተደበደብነው እኛንን። እንቁጠር እንዴት ስንት አብያተ ክርስቲያናት እንደተቃጠሉ፣ ካፊሮችን ግደሏቸው፣ አጥፏቸው የሚል ህግ ይዘው ስንት ካህናት እንደታረዱብን እንደው እንረሳለን። ወንድሞቻችን የተገደሉትን የምንረሳ ይመስላችኋል? እና በእምነታችን ምክንያት እየደረሰብን ያለ አብያተ ክርስቲያናት እየተዘጉ አይደለም? በአንድ አካባቢ ብቻ ከ60 በላይ የሚሆኑ ሴት እህቶቻችን አልሰለሙም? እና ያው ጩኸታችንን ግን ቀምተውናል። መግለጫው አንድ ዳኛ አለ፣ ተከሳሽ አለ፣ ከሳሽ አለ። ተከሳሽ የቀረበበት ክስ ለምሳሌ በሐሰት ቢከሰስ አንድ ሰው ንጹህ የሆነ ሰው በሐሰት ቢከሰስ ይሄ ሐሰት ነው ብሎ እስካላስተባበለ ድረስ ዳኛው ይፈርድበታል። ምንም ጥያቄ የለውም። ዝም ካለ ዳኛው ሊከላከልለት አይችልም። ዳኛው የቀረበለትን ፋይል ከምስክር ጋር አይቶ መፍረድ ነው። መግለጫው ከዚያ የዘለለ ሊሆን አይችልም። ችግሩ ማን ላይ ነው ካል ተከሳሹ ላይ ነው፣ እኛ ላይ ነው ያለው ማለት ነው በርደኑ። በመሰረቱ ጠቅላይ ቤተ ክህነት መግለጫ ማውጣት ነበረበት። ቀድመው መግለጫ ወጡ። እንደ ሰላማዊ ሰልፍ ነገር መካከራቸው። ምን እንዲያደርጉ ነው የምንጠብቀው? ምንም ወደፊትም የሚደረግ ስለሆነ ነው። እኔ ቀሲስ ታጋይ ከዚህ የተሻለ ነገር ሊያደርጉ አልችሉም። በብዙ ነገር ብዙ የምናደድባቸው ነገሮች አሉ። አናዳጅ ናቸው በጣም በብዙ ነገር። የማይጠበቅ ነገር ነው የሚያደርጉ በቤተ ክርስቲያን ላይ ምንም ጥያቄ የለውም። ግን ኃላፊ ሆነው ተቀምጠው ደግሞ ባሉበት ከዚህ የተሻለ ነገር ሊያደርጉ አይችሉም። እውነቱን ልንገራችሁ፣ አንደኛ ካህን መሆናቸው በራሱ ለራሳቸው አዳሉ ይባላል ሁሉ ሊያስቡ ይችላሉ። እኛንን መጮህ ያለብን ነው። እየተገደልክ የሞትክ ጸጥ ብለህ የምትመለከት ከሆነ ነገም እንደዚህ ያለ መግለጫ ነው የሚወጣው ማለት ነው። በደላችንን ማስረዳት መናገር ያለብን እኛንን። ቤተክርስቲያን መግለጫ ማውጣት አለበት። በዛ በኩል ሙስሊሙ ሲያወጣ እንዴ ጮኸቴን ቀሙኝ ሆነሳ ምን ነው ብላ መግለጫ ማውጣት አለባት ቤተክርስቲያን። ከዚያ የሁለቱን አይቶ የሃይማኖት አባቶች ነው መግለጫ ያወጣል ማለት ነው። ስለዚህ ጥፋቱ የኛ ነው የኛ ነው። ምንም መዋሸት አያስፈልግም። ስንት ጊዜ ነው በክርስቶስ ላይ ስንት መጻሕፍቶች ተጽፈዋል። አልሰቀሉትም፣ አልገደሉትም። ከዚያ በላይ ይሄ ጫት ከሚቀማፉ ጋር አብሮ ክርስቶስን የሰደበ ስንት ባለጌ አይተን የለ እንዴ? አሁን እያወጡት አይደል ልጆቻችን? ስንት ባለጌዎች እውነት ለመናገር። ስለዚህ ስለ ሃይማኖት መቅናት ከኛ አይጠበቅም። ቤዛችን ሲሰደብ፣ ህይወታችን ሲሰደብ፣ ስለኛ እርቃኑን የተሰቀለውን ክርስቶስን ህይወት ቤዛ የሆነንን ስለ እርሱ መከራከር ምስክር በሆን ካልቻልን እነሱ ሳይሆኑ ጥፋተኞች እኛ ነን። ሊያመን ይገባል። በሰው ፊት የሚክደኝን በአባ ፊት እክደዋለሁ ነው የሚለው መጽሐፍ። አነኒ ክህዶ ነው የሚለው በቅድመ አቡየ። ስለዚህ ዛሬ የምንናገረ ኢየሱስ ጌታ እንደሆነ በልብ ብታመን በአፍ ብትመሰክር ትድናለህ የሚለው ትጸድቃለህ የሚለው እምነት እኮ እንሸሽገውን ሰው አንችልም አለ ሐዋርያት። የምናርሎ ለሰብ ይሄ ይሰነናሉ ለእግዚአብሔር አለ ያሉት። በአይሞቱም እኮ ሰማዕት የሚባል አይኖርም ነበር። በነገራችን ላይ ቢያመቻችሁ ኖሮ ይረትኑ በቅድመ እግዚአብሔር ያክሙንስ ማላሉ። እስኪ ከእግዚአብሔር ይልቅ እናንተ ልንሰማ ይገባል። እስኩ ፍትሁ ለሊክሙ እስኪ ራሳችሁ ፍረዱ ይሉ ነበር። እኛ ግን እንሸሽገው ዘንድ አንችልም። ያ የማይሸገግ በእኛ ህይወት ውስጥ ያለው የኛ ህይወት ክርስቶስ ነው። እንሸሽገው ዘንድ አንችልም። ሲሰደብ ዝም ያልኛ በጣም ምቾታችን እኮ ራሳችን በጣም የምንወድ እኮ ነን። ራስን መካድ ያልደረሰ ክርስትና ያ ህይወት ክርስቶስ ነው። አካላችን ራሳችን እኮ እሱ ነው። ህይወታችን እኮ እሱ ነው። የሚያመን እሱ ሲነካ እንጂ ስጋችንማ ሞቷል እኮ ተቀብሯል እኮ። አሁን የምንኖረው እኮ ኑሮ በወደደን በርሱ እኮ ነው። የኛ ልጆች እያደረጉ ያሉት ራሱ ቁርአኑ የጻፈውን አማርኛ ቁጭ እያደረጉ ይናገሩ ነበር። እዛ መጽሐፋቸው ላይ ያለውን ነገር ለመናገር ራሱ ቃላቱ ይከብዳል እውነት ለመናገር። ስለዚህ ቃላቱን ይናገሩታል።
ማሻሻል ካለባቸው መጽሐፋቸውን ያውጡት። ግደሉ፣ ስቀሉ የሚሉን ያውጡት። በየመንገዱ ተጠባበቆቻቸው ካፊሮቻቸውን የሚለውን ያውጡት ከፈለጉ። ስለዚህ እኛ ዝም ካልን፣ እኛ ራሳችንን ካላስከበርን፣ ተውግሬን እየበላይ ነው ካለ ምን ማድረግ ይችላል ጓደኛው? እና ይሄ ትክክል ስላልሆነ መፍትሄው እንደ ቴዶ አሁን እንደሚያደርጉት ለክርስትና ለእምነታችን መቆም ነው። ሁለተኛ እሱ ነው። ሁለተኛ የምናገረው እሱ ነው። ካልተፈቀደልን መናገር አንችልም ወይኛ የሚል ጥያቄ ልጇ አምላኳ እህታችን ጥያቄ ቀርባለች። ትክክለኛ ጥያቄ ነው። አሁን ያልኩትን ነገር ቤተ ክህነት አንተ ተናገር አንተ አትናገር እያለ ለእያንዳንዳችን እሺ ለእያንዳንዱ ሰው መመሪያ እየሰጠ አይደለ ክርስትናችንን መጠበቅ። በነገራችን ላይ እያንዳንዱ ምዕመን እምነቱን የመጠበቅ ስለ እምነቱ የመናገር መብት የራሱ ነው። የምናምነው ለራሳችን እንጂ ለማህበር አናምንም። እኛ ቤተክርስቲያን የምዕመናን ህብረት ትሁን እንጂ እያንዳንዳችን አምነን የምንገባበት ነው። ስለዚህ የኔን እምነት እኔ የምጠየቅበትን ህይወት ራሴ ነኝ ሪስፖንሲቢሊቲ የምወስደው። ቤተክርስቲያን ማድረግ የምትችለው ከህግና ስርዓት ውጭ ሆነ ከክርስትና ውጭ ሆነ ነገር ማድረግ የለብንም። ተው ስትል መተው አለብን። የተሳሳተ ትምህርት ስናስተምር ይሄ ትክክል አይደለም ካለች መተው፣ የሥነ ስርዓት እርምጃዎች ወይንም አካሄዳችን ትክክል ካልሆነ እሱን ማረም የቤተክርስቲያን ስልጣን መብት ነው። አባቶቻችን ይሄን የማድረግ መብት አላቸው። ከዛ በተረፈ ግን ስለ እምነቴ አይ ኢየሱስ ጌታ ነው እንዳልን ወይንም ደግሞ እንድክደው ማንም ሊያዘኝ አይችልም። ለእኔ ሲኦል የሚገባም ገነትም የሚገባም የለም። እኔ ነኝ እምነቴን መጠበቅ ያለብን። ስለዚህ እያንዳንዱ ምዕመን እምነቱን የመጠበቅ እንዲያውም በነገራችን ላይ ከምዕመናን ሲመጣ ነው መልካም የሚሆን። ስለዚህ የእኛ ግፊት ነው ወደ ቤተክርስቲያኗ ሄዶ መግለጫ እንዲወጣ ማድረግ የምንችለው እኛ ስንናገር ስለሆነ ቀጥሉ ጩኸታችሁን። ተደራጅታችሁ ጭምር ቤተክርስቲያን ጠብቁ። ተደራጁ። በየትኛውም አካባቢ ያለ ምዕመን እንዳይጎዳ፣ አብያተ ክርስቲያናት እንዳይቃጠሉ ተደራጅታችሁ ቤተክርስቲያናችሁን ጠብቁ እንጂ ምንም አይነት መንገድ ቁመን መሞት የለብንም። መግደል ነው የማይፈቀድልን። ክርስትናችን ህይወት ስለሆነ ፍቅር ስለሆነ እኛ ግደሏቸው አንልም። ሰው የወደደውን እምነት የመከተል መብት አለው። ክርስቶስ ያስተማረን ይሄን ነው። ዘይፈቅድ ስለሆነ ይላል የሚወደኝ ይከተለኝ ነው ያለው። የወደደ ይከተለኝ በቃ። ስለዚህ የወደደ ሰው ክርስትናን የወደደ ሰው ይከተል። ማንንም አናስገድም። ህይወታችን ተሞክራችን የሚያሳየን እሱን ነው። ተሰዳጆች ከመካ መዲና ጀምሮ በዓለም ላይ ሲሰደዱ አክሱም ላይ አባቶቻችን ተቀብለው አይ ሰው በእምነቱ ምክንያት ሊገደል ሊገፋ አይገባም፣ ሰው የወደደውን ይከተል ያለች ቤተክርስቲያን ልትገባ አይገባም። የምናወራ አይደለንም። ፕራክቲካሊ ያደረግን ሰርቫይቫል እንዲያደርግ በዓለም ላይ እስልምናን ያደረግነው እኛ አይደል፣ የኢትዮጵያ ቤተክርስቲያን ናት። በዚያን ጊዜ ሌላ እምነት ታውቃላችሁ እንግዲህ ሌላ አልነበረም። ቤተክርስቲያንና ኢትዮጵያ ታሪኳ አንድ አይነት ነው እንደሚታወቀው። ፕሮቴስታንቱም ሌሎቹም ቤተ እምነት ከመኖራቸው በፊት ስለነበረ ክርስትናው ተቀብለው አስተናግደው ነገስታቶቻችን ቀብታ ቤተክርስቲያኗ ያነገሰቻቸው ነገስታት ተቀብላ ሰርቫይቫል እንዲያደርጉ እንዲያውም ኢትዮጵያን አትንኩት የሚለው የነብዩ መሐመድ ትልቁ ንግግር እኮ ለምን ይመስላችኋል? የሰዎችን መብት ስለምናከብር ነው። ከኛ ተማሩ። የሰውን እምነት ማክበርን ከቤተክርስቲያን ከኛ ነው የምትማሩት። እኛ ልታስተምሩን ለእናት ምጥ ነው የሚሆነው። ስለዚህ ምዕመናን መጮህ አለብን ነው ሁለተኛው። ሶስተኛ ሁሉ ግን በስርዓት ይሁን። ዕቅበተ እምነት ላይ የምትሰሩ ወንድሞቻችንም እህቶቻችንም እውነት ለመናገር ለነሱ ብላችሁ ሳይሆን እኛ አንደበታችን በጣም እኮ የታረመ አይደለ በጨው እንደተቀመመ ይሁን ንግግራችሁ አይደል የሚለው በጣም ቁርአኑ ላይ ያለ በጣም የበሰበሰ ቃል እንኳን ቢኖር እናንተ አጠይሙት። ያው ምስክሩን ስታነቡ ምንም ማድረግ አትችሉም። ግለጡት ስታነቡ እና ጥንቃቄ ያስፈልጋል። በህግና በስርዓት ሁሉን ነገር በትምህርት በዚህ ጉዳይ ላይ ኢየሱስ ጌታ አይደለም፣ አልተሰቀለም፣ አልገደሉትም፣ አልተነሳም የሚሉ እስካሉ ድረስ አይ ጌታ ነው፣ ሞቷል፣ ተነስቷል፣ ስለ ኃጢአታችን ቤዛ ሆኗል ከሚሉት ጋር ባይዘው ከክርስትና ከኦርቶዶክስ ድንበር ዘልዬ ከፕሮቴስታንቱም ጋር እኔ በግሌ ቄሱ ከፕሮቴስታንቱም ከካቶሊኩም ጋር በስሙ ከሚጠሩት ሁሉ ጋር ልተባበር እችላለሁ። የዶክትሪን የቀኖና ልዩነት ሊኖር ይችላል። በክርስቶስ ስም የተጠሩት ክርስቶስ ስሙን ከሚያከብሩት ጋር ግን አብረን እንሰራለን። አልሰቀሉትም፣ አልገደሉትም ማለት ክርስትና የለም ማለት ነው።
ሙቶ ካልተነሳ ክርስትና የሚባል የለም። የክርስትና የመጨረሻው ማይተም ትንሣኤው ነው እንጂ የእምነት መስራቾችማ እዚያው መቃብራቸው ይጎበኛል። የለመመድ መቃብር እኮ ይጎበኛል። የቡድሃ የነዚህ የተለያዩ መቃብራቸው እኮ ይጎበኛል። የኛ ጌታ ግን ሲጎበኝ መቃብሩ ባዶ ነው። ትንሣኤ ነው፣ ህይወት ነው። ኤቪደንሳችን እሱ ነው። የትንሣኤው ምስክሮች ነን እኛ። ስለዚህ በስርዓት ወንጌላችንን እንሰብካለን። ህይወት የሆነው ፍቅር የሆነው የሚረግሙንን እየመረቅ የሚሰድቡንን እየባረክ የሚጠሉንን ሳንጠላ በስርዓት እምነታችንን ማስኬድ አለብን። በስርዓት መሆን አለበት። ከስርዓት ውጭ የሆነ ነገር ለክርስትናውም ራሱ አደጋ ስለሆነ ማለት ነው። እና የመጨረሻ አራተኛ መናገር የምፈልገው ልጆቻችንን ደግፉ። እነ እፎይ እነ ጳላዲዮስ አሁን በብላይነት ነው ያሉት። የት ነው ያሉት? ወክ አድርገው ወጥተው ቲማቲም ብርቱካን መግዛት ይችላሉ እነዚህ ልጆች? ካሜራ እየደቀኑ ቤታቸው ድረስ ሄደው መኪና እየደበደቡ መስኮት እየሰበሩ ጋጣ ወጥና ህገወጦችን ዝም ብለን ልንመለከት አይገባም። የሸሪያ ህግ ኢትዮጵያ ውስጥ አንዳንድ ነገሮች ላይ እኮ እያየን ነው እኮ። በአክሱም በተለያዩ መንገዶች እያየን እኮ ነው ምን አይነት አካሄዶች እየሄዱ እንደሆነ። ክርስትናው ላይ እየመጣ ያለውን መከራ እኮ እየተመለከትን እኮ ነው። ኢትዮጵያ በሸሪያ ህግ እንድትተዳደር ነው ባይዘው የሚጠቁመን ነገር እሱን ነው የሚያሳየን። እኔ በጣም ደገኛ የሆኑ ሙስሊሞች ተወልጄ ያደግኩበት አካባቢ አዲስ ቤተክርስቲያን ሲመረቅ 4-5 በሬ ይዘው ነው የሚመጡ ሙስሊሞች። ሲሪየስሊ ኦርቶዶክሳውያንም ልክ መስጊድ ሲመረቅ ይዘው ነው የሚሄዱት። ፕራክቲካ ባይኔ ያየሁትን ነው የምነግራችሁ። ስቲል ነው ያለውን ነገር ነው የምነግራችሁ። እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን። የእውነቴን ነው። እኔ ሀጂ ሙፍቲን እንዴት እንደማከብራችሁ ልነግራችሁ አልችልም። በጣም ነው የምወዳቸው። መልካቸውን ራሱ ሳየው ራሱ በጣም ነው አትራክት የሚያደርገኝ። የእሳቸው እምነት በፍጹም እሳቸውን ከመውደድ ሊከለክለኝ አይችልም። እኔው ባገኛቸው እጄን አይደለም በርከክ ብዬ ነው ሰላም እምላቸው። የእውነቴን ነው። በጣም ነው የማከብራቸው። እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን እኛ። እንግዲያ ሀጂ ሙፍቲ እኮ የእስልምና መሪ ናቸው። በክርስቶስ እኮ አያምኑም። ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌል አላደረገኝም። ቆንጨራ ይዘው አጥፏቸው፣ ግደሏቸው፣ አብያተ ክርስቲያናት ይቃጠሉ የሚሉትን ነውረኞችን ግን ለሰከንድ ልንታገሳቸው አይገባም። ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት። ወክ ማድረግ አይችሉም። በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባቸው። ይበና እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው። ድሆች ነን። አባቶቻችሁ የእናንተ አባቶች መናጢ ድሆች ነን። ቄሶች የአንድ ፓስተር ያህል ደሞዝ የለንም። እንደ ሌሎች ቤተ እምነቶች እንኳ በቂ የሆነ ህይወታችንን የምንመራበት ደሞዝ የለንም። ሰርተን ነው የምንኖረው። እንደናንተ የቀን ስራ ሰርተን ቆፍረን ነው የምንኖረው። ለመርዳት ብዙ ልጆች ስላሉን የእውነት ያሳቅቃል። ፌስቡክ ላይ ስገባ ሜሴንጀር ውስጥ የሚላኩ መልእክቶች እርዱኝ የሚሉ ቲክቶክ ላይ አዝናለሁ። እኔ ሰላም የለንም። የምንበላው እንጀራ ከሰቀቀን ጋር ነው የምንበላው። የራሳችን በደሞዛችን እንኳን የምንበላው እንጀራ ሰላም አልሰጠንም። ምክንያቱም ቴክስቱ ትዝ ይለኛል፣ ግን አልችልም። I can't do anything። ምንም ነገር ማድረግ አልቻልኩም። አዝናለሁ። በዚህ አጋጣሚ አዝናለሁ። ብዙ ልጆች ስላሉን የተመቸን ስለዚህ ለስንት ሰው ማድረግ እንችላለን? አንችልም። እኛ ካምፓኒ የለን፣ ደሞዝ የለን። እና ግን እናንተ ምዕመናን ግን እነዚህ ልጆችን ሰፖርት አድርጓቸው። የእውነቴን ነው። የት ነው ያሉት አሁን? እነፎይ የት ነው ያሉት? እነ ጳላዲዮስ የት ነው ያሉት? ጭምብል አድርገው ልብስ ለብሰው ተሳቀው ወንጌልን የሚሰብኩ ልጆቻችንን ሰፖርት አድርጓቸው፣ አግዟቸው። በጣም ከባድ ነገር አይደለም። እውነት ለመናገር 1-5 ሆናችሁ ተደራጅታችሁ $100 መላክ ትችላላችሁ። $20 አድርጋችሁ። የእውነቴን ነው። በጣም ቀላል ነገር ነው። እንደው የመጮህ ብቻ አይደለም። ሲሪየስሊ እኔ እዚህ ላይ ማስመር ፈልጋለሁ። እነዚህ ልጆች ቢሞቱ ደማቸው እጃችን ላይ አለ። ብታምኑ ባታምኑ እኛ ዝም ብለን ለክርስትና እነሶቻቸውን ሲሞቱ ከነዚህ ወንድሞች ጋር አብረን ባንቆም ደማቸውን እግዚአብሔር ከእጃችን ላይ ይፈልጋል፣ ይጮሃል። ግፍ ነው ይሄ፣ ነውር። እንደ ቤተ ክርስቲያንም ሊያስጠይቀን ይችላል። ስለዚህ ወንድሞቻቸውን እርዱ። ምዕመናን የምትሰሙ እዚህ ጋር ከ2000 በላይ ያላችሁ የት ነው ያለው እፎይ? ምን እናድርግላችሁ? ላኩላቸው። $20 $10 ላኩላቸው። ውጭ ሀገር ላይ ያላችሁ ሰዎች
ላኩል ይጠቅማቸዋል እነሱ። ጳላዲዮስ ለእኔ እኔ መቀበል አልፈልግም፣ እንደዚህ ያሉት መግባት አልፈልግም በግሌ። እኔ አሁን ማገዝ እንፈልጋለሁ ብት ቀጥታ ለነሱ ነው መላክ እንፈልግ። ምንም ከገንዘብ ጋር ምንም ነገር በታሪኬ ውስጥ የሚገናኝ ነገር አልፈልግም። ሐሜተኞች ናችሁ እናንተ። ትክክል አይደለም። ብዙ ሰው አለ ጤነኛ ያልሆነ ሰው። ካህናት በዚህ በኩል እንዳንታማ ከኛ ጋር አናገናኘው። ግን የኛ ትምህርት ስብከት ነው፣ ማስተማር ነው፣ ምዕመናን ማስተባበር ነው። የት ነው ያለው? እፎይ በር ተዘግቶበት አሁን ላይቭ እንኳ ቪዲዮ ከፍቶ ማውጣት ይችላል። በዚህ ሰዓት ላይ እንዲወጣ ማንፈልግም። ባይዘው እንዳትወጡ። ባክግራውንዱን ምን ያላችሁበትን አገር እየታመሰ ነው ያለው። የሴፍቲ ችግር አለ። ቤተክርስቲያን እነዚህ ልጆች በተቋም ደረጃ ትክክል እኮ አይደለም። ስርዓት ልጆችን እኔ ስርዓት ማስያዝ የምችለው የኔን ልጅ እኮ ጎረቤቴ ሊቀጣልኝ አይገባም። ቤተክርስቲያን ራሷ ትቅጣ። ከዛ በተረ ማንም ዝም ቆንጨራ ይዞ እያለ እንደ እብድ ሊመጣ አይገባም። ማን ነው እሱ? ትምህርትን በትምህርት ይሞግስ። እዚህ አጽንዖት ነው የምሰጠው ምዕመናን ስለ እግዚአብሔር ብዬ ዲፕሬሽን ውስጥ ልጆቹ እንዳይገቡ በር ተቆልፎባቸው ችግር ውስጥ እንዳይገቡ እርዷቸው። ተደራጁና በአካባቢያቸው 3 4 5 ናቸው ቋሚነት ሰፖርት አድርጓቸው። አቅም ካላቸው ጥሩ ተቋሙን እንዲገነቡ እናደርጋቸዋለን። አቅም ሊኖራቸው ይገባል። ገንዘብ ቬሪ ኢምፖርታንት። ተቋምን ለመመስረት ሰው ወንጌል ለመስራት የምትበሉትን ሁሉ ስጧቸው። በገቡበት ሁሉ ሰላም ለዚህ ቤት እያሉ ይብሉ፣ ይጠጡ፣ ልብሳቸውን ቀለባቸውን እናንተ ቻሉ፣ እነሱ ወንጌል ይስሩ። አሁን ችግሩ የቤታችን ጉዳይ ሊጎል ስለሆነ ሌላ ቦታ እንገባለን፣ አገልግሎቱ እዚያ ይጎዳል። እና ይሄንን ማለት እፈልጋለሁኝ። ልጆቻችን አግዙ። ስትረስ ማድረግ የምፈልገው እዚህ ላይ ነው። መግለጫው እኔም ብሆን ከዚህ የተሻለ አላወጣም። እኔ መግለጫውን የተሻለ ማድረግ የምችለው የምዕመናን ጮቱ ሲመጣ ገብቶ ሲመጣ ያንን መግለጫ ማስተጋባት ነው የኔ ድርሻ፣ የዳኝነት ስራ። ሌላው ከጮኸ ልክ እንደዚያ ነው እየሆነ ያለው። ግን ምንድነው የተበደልነው? እኛንን ጮታችን ቀምተው ቀድሞ ከሰሱን። አሁን ከዚህ ታጋይ ሳንጮህ እኛ ራሳችን ይሄ ብለን ሳንናገር አይ እኛም እኮ ብሎ ማለት አይችሉም። ሲሪየስሊ አይችልም፣ እንደዚያ ማድረግ አይችሉም። ስለዚህ እኛ እንጩህ፣ ቤተክርስቲያኗን በተቋም ደረጃ መግለጫ እንድታወጣ እንግፋ። እኔ የሙስሊሞች እንትን ግሩፕ ውስጥ እየገባሁ ያለው አላቸው በቴሌግራም 100,000 200,000 ሁለው ተደራጅተው የተለያየ የተሳሳተ ኢንፎርሜሽን የሚልቁ በየሰከንዱ ላሳያቸው። አሁን ቴሌግራም ገብቼ እከታተላለሁ። በጣም ጠንካሮች ናቸው። እኛስ አንዳንዶቻችን እርስ በርስ የቤተ ክርስቲያን ፈተና በዚህ ሳምንት ብቻ 4 ፈተናዎች አይቻለሁኝ። ግን ለመጻፍ ተቸግሬ ስንት ጠላት መግዛት እንችላለን። በቃ ግድ የለም እዚሁ ላይ ብዬ የተውኩት ማለት ነው። በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል። 4 በጣም ትልልቅ የሚባል አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች። ስለዚህ ቤተክርስቲያናችሁን ጠብቁ፣ ልጆቻችሁን ጠብቁ። ከዚህ ቀደም አንድ ወንድም ነበረ አይደለ ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው። ዲያቆን ብሪያም ነው ቢኒ ነው ማን የሚባል ልጅ አሁን የት እንዳለ አይታወቅም። ሆምለስ የሆነ ዲያቆን መምህር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም። ልጆቻችንን እያስበላን ዛሬም እንደዚያ አይደግም። የነፎይ ጉዳይ እንደዚያ እንዲሆን ነው የሚፈለገው። የሆነ ሳምንት እንጮህና ጸጥ ኖ። ተደራጅታችሁ ጠብቁ። አንድ መጽሐፍ በፒዲኤፍ እንትን አርጋችሁ መጽሐፍ እንድታነቡ ልጋብዛችሁ። በዚህ አጋጣሚ የማንቂያ ደወል ይላል። 70 ምናምን ፔጅ ነው፣ 77 ምናምን ፔጅ ትንሽ መጽሐፍ ናት። ጥናቱን የሰሩት የፕሮቴስታንት እምነት ልጅ ሰዎች ናቸው። አፍሪካን የማስለም እቅድ ያላቸውን ሰዎች ያጋለጡበት ነው። ወደ 17 የሚጠጉ ፖይንቶችን አውጥተው ምን ብናደርግ ነው የሚሻለው የሚል ስራ ሰርተው በጣም ጠቃሚ ሆኖ ስላገኘሁት ከዛሬ 6 ዓመት በፊት ጀምሮ ይሄንን ለብዙ ሰዎች ሸራ አደርጋለሁ እንዲያነቡት። በብዕር ስም ነው የጻፈው። በ2004 ዓመተ ምህረት ነው የተጻፈ። በያገባኛል በእምነት ይላል። የብዕር ስሙ ያገባኛል በእምነት የሚል ነው። አዎ ያገባናል በእምነት። ጥናቱ የፕሮቴስታንቶች ነው። ዳት ማረ ምንም ይሁን ምን ገልብጠን መጠቀም እንችላለን እኛ እሱን ጥናቱን ሪያሊቲ ያለው ነገር እስከሆነ ድረስ ክርስትናውን ከምድረ ኢትዮጵያ ለማጥፋት የሚደረግን ሙከራ ማክሸፍ መቻል አለብን። ስለዚህ የማንቂያ ደወል ብላችሁ ፒዲኤፍ ብላችሁ ሰርች ብታረጉ ታገኙታላችሁ መጽሐፉን። እንዴት ያል ቆንጆ የጥናት መጽሐፍ ነው።
ተጠቅመውበታል። ፕሮቴስታንቶች ሰክሰስፉል ሆነዋል። ፕራክቲካሊ አሁን ያ ያሰቡት ነገር ሆኗል፣ መሬት ላይ ሆኗል፣ አድርገውታል። ጎበዞች፣ አጨበጭበላቸዋለሁ። ታዲያ እኛም መስራት ነው። በሰራ ሰው መቅናት ተገቢ አይደለም። ይስሩ፣ እምነታቸው አይደለ? ተቋማቸውን ማሳደግ መውደድ መብታቸው ነው። እስልምና እንዲስፋፋ ማድረግ እኮ በጤናማ መንገድ ትክክል እኮ ናቸው። ፕሮቴስታንት እንዲስፋፋ ማድረጋቸው ጤናማነት ነው እኮ። ሰው እኛስ ነው ጥያቄው። እናንተ ማድረግ አትችሉም ካሉን መቋቋም መቻል አለብን። ወንድሞቻችን ተደብቀው በሀገራቸው በኢትዮጵያ ምድር ተደብቀው ተሸፍነው እኮ ነው ወንጀል የሚሰሩት። በጣም ይሄ እኮ በጣም ሞት ይሻላል፣ እግዚአብሔር ነው የሚያውቀው። ስለዚህ እንበርታ፣ እንጠክር። አሁንም ደግም የምለው ግን ጳላዲዮስንና እኔም ቦልድ የምናውቃቸው እነሱ ስለሆኑ ነው። ብዙ ልጆች እንዳሉ አውቃለሁኝ። በምን አይነት ሁኔታ እንዳሉ ግን አላቅም። እፎይንም የደወልኩለት በዚህ በመከራ ውስጥ ነው እንጂ እኔ አግኝቼውም አላቅም እሱ ልጅ። ስለዚህ በዚህ መከራ ውስጥ ግን የሚያግዙ በጣም ብርቱ የሆኑ ሰዎች ስማቸውን መጥራት አልፈልግም፣ እግዚአብሔር የሚያውቃቸው ከጎናቸው ሆነው ነፍሳቸውን ያዳኑ ሰዎች አሉ። አልናገርም። ነፍሳቸውን ያዳኑ ማለት ነው። ዛሬ አናገኛቸውም ነበር፣ ልቅሶ ላይ ነበርን። ህይወታቸውን የሰጡ ህይወታቸውን ሰጥተው ህይወት ያተረፉ ሰዎች አሉ። በጊዜው እንገልጣቸዋለን። ለእናንተ ትልቅ ክብር አለኝ። የምታዳምጡ ከሆናችሁ ትልቅ አክብሮት አለን። ክርስትናውን ነው እኔና ያዳናችሁኝ። ኖት የአንድ ሰው አይደለም፣ ግለሰብ አይደለም፣ ክርስትናውን ነው ያዳናችሁ። ነገ ለክርስትና ለወንጌል ቀና ብሎ የሚሰብክ ሰው እንዲመጣ የሚያደርግ ነገር ነው ያደረጋችሁ። እነዚህ ወንድሞች ስንጠብቅ ሌሎችም እንበረታለን። እኔ ማንበብ ጀምሬያለሁ እና እነዚህ ወንድሞቻችንን ማበረታት ማጠንከር፣ የጠፉትን መፈለግ መቻል አለብን ለማለት ነው። እግዚአብሔር ይስጥልኝ። ልጆቻችንን እግዚአብሔር ይጠብቅ። ለሀገራችን ሰላም ያስፈልጋል። በፍቅር በህብረት በአንድነት እምነታችን በሰላም ሁላችንም እምነታችንን የምንሰብክበት ምድር እንድትሆን ምኞቴም ጸሎቴም ነው። ሀገራችን ሰላም ያደርግልን። አመሰግናለሁ። እሺ ክቡር አባታችን ቀሲስ ዲበኩሉን እጅግ በጣም እናመሰግናለን። አባታችን በረከቱ ትድረሰን። ቅድም ምናልባት ካነሳሱት ጋር ሁላችሁም ትኩረት እንድታረጉበትና የጋራ ነገር እንዲኖረን ስለሚፈለግ ያው ብለውታል እሳቸው። እርግጥ የሆነ ነገር ከተያዘ በኋላ በሙቀት የሆነ ነገር ተሰይሙንና ከዛ በኋላ ሐሜት ነው ትርፉ ብለዋል። ነገር ግን ዞሮ ዞሮ የኛ ነቀፌታ ከወንድሞቻችን ደህንነት አይበልጥምና ለነ እፎይ ለጳላዲዮስ በቀጥታ ገንዘብ ድጋፍ ማድረግ አይቻል። ያን የማይቻልበት ምክንያት ደግሞ ለደህንነታቸው ሲባል ነው። ከኔትወርክ ከኮኔክሽን ጋር የተያያዘ ቀጥታ ድጋፍ ለማድረግ እንደው ወንድሞቻችንንም እንዳታሳስቷቸው በዚህ መንገድ ማለት ነው። ይሄ አደገኛ ነው በኋላ። ምክንያቱም ከደህንነት አንፃር ያሉበትን ነገር የምታውቁት ነው፣ መደጋገም አይሁን። ስለዚህ ይህንን ደግሞ መጠበቅ መቻል አለብን። ቅድም ቀሲስ አባታችን በደንብ ገልጠውታል። ምናልባት የእፎይ በዚህ ደረጃ ድጋፍ ማግኘት አንድ የገለጠልን ሁላችን የረሳ ነውና በጣም የመጨረሻ ለሁላችን ትዝብት የሚሆን ዲያቆን ቢኒያም የተባለ ወንድም ጫካ ውስጥ እየኖረ ቪዲዮ ለቆ ተመልክተናል። ቪዲዮ ተሰርቶ ተመልክታችኋል። እንግዲህ አንድ ኦርቶዶክሳዊ ወጣት ለቤተ እምነቱ በቅናት በማገልገል ከሚያገለግልበት አካባቢ ሸሽቶና ርቆ ጫካ ውስጥ ድረስ እስኪወድቅ የኛ መዋቅር ልጁን መሰብሰብ የሚችል ሆኖ አላገኘነውም። ስለዚህ በዚህ ደረጃ ችግር አጋጥሞ በኋላ ተጨማሪና ተመሳሳይ ዋጋ እንዳንከፍል በምንም አይነት ሁኔታ በቀጥታ ገንዘብ ድጋፍ ማድረግ አይቻልም። እንደ ወንድሞቻችን ቅርብ በመሆን ወንድሞቻችን በሚያውቁት ማለት ያሉትን ነገሮች በአጠቃላይ እያካሄድን ያለን ቀሲስ አባታችንን ጨምሮ እንደዚሁም ደግሞ እህታችን ልጇን አምላኳ ሜሪለን። ስለዚህ እንደ እድል ሆኖ ለተንኮል እንዳንመች ሁላችንም ያለነው ከሀገር ውጭ ነው። ደስ ይበላችሁ ተንኮለኞች፣ ምንም ነገር ልታደርጉ አትችሉም። ስለዚህ በዚህ ደረጃ ነገሮችን ሃንድል እናደርጋለን። ስለዚህ እንዲህ አይነት ነገር በማይነጥፍ ደረጃ ቅድም ቀሲስ አባታችን በደንብ ገልጠውታል። መተባበር የግዴታችን ነው። ይሄ ያለ ወረት ያለ ስሜት ያለ መርሳት እንግዲህ የብዙ ጠላቶቻችን እንግዲህ መግቢያው በር የኛ መርሳት እየሆነ በጣም ተቸግረናልና በዚህ ደረጃ ዋጋ መክፈልም ስለሌለብን እዚህ ላይ በጣም ማገዝ የምትፈልጉ ሌላውን የተለየ ሚስጥር ይሄው በህዝብ ፊት እነግራችኋለን። አናካፍላችሁም፣ ነገር ግን ድጋፋችሁን እንፈልጋለን። ያም የሆነው ለተለየ ምስጢራዊነት ሲባል መሆኑን እንድታስቡት እዚህ ፊት ለፊት መናገር እንወዳለን።
በኋላ ነገሮች ከተስተካከሉና በመናስበው ደረጃ ከሆኑ በኋላ እንዴት ነው የሚለው ነገር በኋላ በይፋ ምንናገር ይሆናል። ከዛ በፊት ግን ምንም እናወጣው ነገር የለም። ማገዝ የምትፈልጉ ሰዎች አምናችሁ ቅረቡን። ወንድሞቻችን በሚያውቁት እንደዚሁም ካህናት አባቶቻችን በሚዳኙትና በሚመረምሩት ወንድሞቻችን የመጥቀሙን ስራ አሰናስለን እንቀጥላለን። በዚህ ደረጃ እንድታስቡት ይሁን። እጅግ በጣም በድጋሚ ቀሲስ አባታችንን እናመሰግናለን። በረከቶት ድረሰን። ቀሲስ ቴዎድሮስ እንግዲህ ያው እሳቸው ይመስሉኛል አሁን እንኳን በኩራት ስማቸው መጥራት እችላለሁ። እሳቸው ይመስሉኛል የሚቀድሙት። ክቡር አባቴ እጅግም ወዶ ማከብሮ በብዙ ጊዜያት ውስጥ ያሉ አባታችን ናቸው ቀሲስ ቴዎድሮስ። የትኛውም ካህን የትኛውም አባት ቲክቶክ ላይ በማይደርስበት ዘመን ቲክቶክ እንደ እንትን ነው ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የሆነ ልክ እንደ ጥፋት ማዕከል ነው የሚታየውና ያ ጊዜ ሁሉ በነበረበት ሰዓት ሳይለዩ በተለያዩ ሐሳቦች እንግዲህ በጣም ከሚደርሱን ነገሮች አንዳንዴ ከጭነታችን በላይ የሆነ ነገር እላያችን ላይ ተጭኖ ባስለፈለፈንና እንደው የተለየ ስሜታዊነት ውስጥ በገባን ቁጥር ለመቆጣጠሪያ ቆንጆ ፍሬን ከሆኑን ታላላቆቻችን መካከል የምንመሰክርላቸው ናቸውና ከዚህ እንዲያወሩ ለርሶ ደግሞ እድሉን ሰጣለሁ እንዲናገሩ። እሺ ሊቃውንተ ቤተክርስቲያን ቀሳውስት አባቶቼ ቡራኪያችሁ ጸሎታችሁ ትድረሰኝ። አንደበቴን እንዲያከናውንልኝ በጸሎታችሁ አስቡኝ። ልጆቻችን ቴዶ ዘሩፋኤል፣ ሜሪ ፍቅርተ ሚካኤል፣ ወንድማችን መምህራችን መናይ ብልቦ፣ ቀሲስ ይትባረክ፣ ወንድማችን ዲያቆን ክርስቶፎሮስ፣ መምህራችን መምህር ጳውሎስ ይመስሉኛል። እንዴት ዋላችሁ? እንዴት አመሻችሁ? እንደየሰዓት አቆጣጠራችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ የተፈጠሩት ነገሮች ዛሬ ምናልባት አዲስ ናቸው ብዬ አላስብም። ወቅት እየጠበቀ የሚመጣ ነገር ስለሆነ ብቻ እና ምናልባት ጠንከር ያለ ምላሽ ከኛ ወገን ስለተሰጠ ነው እንጂ ሁሌም ቢሆን እየገደሉን መልሰው ቅድም እንደተባለው የሚጮሁት እነሱ ናቸው። ሁሌም የሚደንቀኝ የመጽሐፍ ቅዱስ ቃል መጀመሪያ ላንሳ። እዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ የሚገድላችሁ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል የሚል ቃል አለ። ልብ አድርጉ። ለሐዋርያት የተነገረ ቃል ነው። ጌታችን ራሱ የነገራቸው ቃል ነው። የሚገድላችሁ እግዚአብሔርን የሚያገለግልበት ዘመን ይመጣል ብሎ ነው የተናገረውና ኢትዮጵያ ውስጥ በተለይ ከ1983 በኋላ በነበረው የመንግስት ለውጥ የተነሳ ፖለቲካውን ተከትሎ ሰለባ ከሆኑት ተቋማት መካከል በዋነኛነት ሀገር የገነባች ትውልድ የቀረጸች ሀገር ያቆየች ከነክብሩ ነፃነትን ለትውልድ ያጎናጸፈች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ እየገደሉን ነገር ግን ለፈጣሪያቸው እንደሆነ ደግሞ እየነገሩን ያለንበት ዘመን ነው። አሁንም ደግሞ እየመጣ ያለው ነገር ምንድነው? ይገደል፣ ይጥፋ፣ ስም አጠራሩ አይታወቅ የሚሉ ቃላቶች በሙሉ እየሰማን ያለነው ነገሮች በጣም አስቸጋሪ ነገሮች ናቸውና ምናልባት ጊዜውን እንድታስታውሱት እንደ አንዳንድ ነገሮችን ላንሳ። ብዙ ጊዜ ስለምንረሳ በተለይ ኢትዮጵያዊነት፣ ኦርቶዶክሳዊነት ተግዳሮቶች አሉበት ዛሬና እነዚህ ተግዳሮቶች ሁላችንም ልንጽፋቸው፣ ልናቃቸው፣ በልባችን ልናኖራቸው የሚገቡ ተግዳሮቶች ናቸው። አንደኛው በቤተ ክርስቲያን እና በክርስቲያኖች በአገልጋዮች ላይ የማያባራ አካላዊ ስነ ልቦናዊ ጥቃት ማድረስ በግራም በቀኝም ባሉ ነገሮቻችን እየደረሰ እንደሆነ እናያለን፣ እንመለከታለን። ይሄ ይቀጥላል፣ ነገም ይቀጥላል። መጠበቅና መዘጋጀት ብቻ ነው የሚጠበቅብን እንጂ የሚቆም አይደለም። ስለዚህ በዚህ በፖለቲካው ርዕዮተ ዓለም የሚደገፍ ዓለም አቀፋዊ ኦርቶዶክስን የማጥፋት ዘመቻ በደንብ ተከፍቷል። ይህንን ማወቅ አለብን። ይህን ማወቅ የሚጠቅመን ለምንድን ነው? ነገ እጅ ለእጅ እንድንያያዝ ነው።
በቅዳሴያችን ላይ እንደምታውቁት ይበል ካህን የሚል ቃል አለ፣ ይበል ዲያቆን የሚል ቃል አለ። እንዲያ ብሎ ግን ብቻ አያበቃም፣ ይበል ህዝብ ደግሞ የሚል ቃል አለ። ስለዚህ የቤተ ክርስቲያን ጉዳይ የጳጳሳት፣ የካህናት፣ የዲያቆናት ብቻ ሳይሆን የምዕመናንም ጭምር ናት። ስለዚህ ምዕመናን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነው ራሳቸውን ማጠንከርና ህብረት መፍጠር ይጠበቅባል። አንዱ ሁልጊዜ ያለብን ችግር ነፃ የሚያወጣን አካል ነው የምንፈልገው። ነፃ የሚያወጣን አካል ግን ነፃ አውጪ አካል አይመጣም። ራሳችን በራሳችን ለራሳችን መድረስ ካልቻልን በስተቀር። ስለዚህ በፖለቲካው ዓለም አቀፋዊ ኦርቶዶክሳዊነትን የማጥፋት ዘመቻ ከምዕራባውያኑም አለ፣ ከዚህ ከሚድልስቱም አለ፣ ከሩቅ ምስራቁም አለ እና እነዚህ ነገሮች የሚቀጥሉ ስለሆነ አይደንቲቲያችንን ኦርቶዶክሳዊነታችንን ጠብቀን መኖር የምንችለው ህብረት፣ አንድነት ሲኖረን። ይሄ ኢኮኖሚካሊ ተጽዕኖ እየፈጠሩብን እንደሆነ ሁላችን እናውቃለን። ከማህበራዊ ህይወት ማግለል የሚባሉ ነገሮችን እየተመለከትን ነው። ህጋዊ ሽፋን የሚሰጣቸው ክልከላዎች፣ ማሳደዶች ከዕለት ወደ ዕለት ከጊዜ ወደ ጊዜ ከዓመት ወደ ዓመት እየጨመረ መምጣታቸውን፣ አስገድዶ ከእምነት ማስወጣት፣ መንፈሳዊ ይዞታዎችን መንጠቅ በህግም ያለ ህግም ኦርቶዶክሳውያንን ያገለለ የመንግስት ምስረታ ላይ መጠመድ ቀጣይ ስጋቶቻችን ናቸው። ነገም ተጠናክረው የሚቀጥሉ ስጋቶቻችን ናቸው። ስለዚህ እነዚህ ነገሮች የተዘሩ ዘሮች ናቸው። ጸረ ኦርቶዶክሳዊነት ነገም ይቀጥላሉ። እኛ ምንድነው ምን ላይ ነው ያለነው ሲባል እኛ ደግሞ ያለነው ተኝተን ነው። የፈተናውን ስፋት የፈተናውን ጥልቀት በአግባቡ ያለ መረዳት ችግሮች በአባቶቻችንም ላይ አለ፣ በአገልጋዮቻችንም ላይ አለ፣ በእኛም በልጆቻችንም ላይ አለ። ቸልተኝነት አለብን፣ ዝንጋዬ አለብን። ከኦርቶዶክሳዊነት ይልቅ እኔ ለምንለው የቋንቋና የጎሰኝነት ወገን ቦታ እንሰጣለን። ይሄ በጣም ትልቁ ችግራችን ነው። ብዙዎች ሆነን እያለን ነገር ግን በጥቂቶች አስተሳሰብ መገዛት፣ መመራት፣ መብትን አሳልፎ መስጠት ለምደናል። በፖለቲካዊ ሀገራዊ ጉዳዮችን በተመለከተ ያለን የተዛባ አረዳድ መስተካከል ይኖርበታል። ተግዳሮቶችን ሊመክት የሚችል የቤተ ክርስቲያን አስተዳደር ለመፍጠር ድርሻችንን አለመወጣት፣ እውነት ለመናገር ለምዕመናን የሚሆን ቤተ ክህነትን መፍጠር ላይ ጠንክሮ መስራት ያስፈልጋል። አሁን ያለንበት ክፍለ ዘመን መተኛት የሚያስፈላ ነው። ዝም ማለት የሚያስፈላ ነው። ልንናገር ሲገባን እንድንናገር፣ ዝም ማለት ሲገባን ደግሞ ዝም እንድንል ማወቅ ይኖርብናል። ስለዚህ በጣም ብዙ መንገዶች አሉ። ውጥንቅጥ የሆነ ብጥብጥ የበዛበት፣ ግራ የተጋባንበት፣ ማመንታት ያለበት፣ እርግጠኝነት የምናጣበት፣ ሁለት የምንታዊ አስተሳሰብ፣ ጥርጣሬ፣ መታወክ፣ ያለ ቀኖና ዝም ብሎ ተዘልሎ ተሰድዶ መኖር፣ እንዲህ አይነት ነገሮች ከኛም ጋር ይታያሉ። በነገራችን ላይ በሌሎቹ ላይ እየበረቱና እየጠነከሩ ያሉት በእኛ ላይ የእኛ ድካም ነው ያበረታቸው፣ የእኛ ስንፍና ነው ያበረታቸው፣ ያተጋቸው የእኛ መለያየት ነው፣ የእኛ አንድ ያለመሆን ነው። ስለዚህ ለዘመኑ የማይስማማ ጎጂ ጠባያቶቻችንን መተው አለብን። ይሄ አንደኛው ነፃ አውጪ መጠበቅ። ስለ እኔ ማን መጥቶ ነፃ እንዲያወጣኝ ይጠብቃለሁ? ማን መጥቶ ነፃ እንዲያወጣኝ ይፈልጋለሁ? ስለዚህ ስልጣን የያዙ ሰዎችን በማመን አገራዊ አመራሩ ኢ ክርስቲያናዊ መሆኑን ባለመቃወም ባዶ ተስፋን ይዞ መጓዝ መቅረት መተው አለብን። ህጎች፣ ፖሊሲዎች፣ መመሪያዎች በክርስትና ለመመዘን ዛሬ የምናየው የተሰጠን መግለጫ የሚነግረን ይሄንን ነው። ልጆቻችን ከአንድ ወገን ሆኖ ነገሮችን ማየት፣ የሃይማኖት ተቋማት ጉባኤ ተብሎ ለአንድ ወገን ብቻ ያጋደለ ነገር መናገር፣ የሃይማኖት ጉባኤ ተብሎ ፖለቲካ ለሚመስል ውሳኔ እንዲህ አድርጎ መናገር አግባብ አይደለም። ስለዚህ የምናውቃቸው ወንድሞቻችን ተው ሊባሉ
ቤተክርስቲያን ያውቋታል ምክንያቱም የነበሩበት ስለሆነ ከ1998 99 ጀምሮ በጅማ በሻሻ በጨጎ የደረሰውን ነገር እናውቃለን። ከዛም በኋላ ደግሞ በአርሲ በተለይ የተፈጠሩትን ነገሮች እናውቃለን። በዶዶላ የተፈጠሩትን ነገሮች እናውቃለን። በስልጤ የተፈጠሩትን ነገሮች በሙሉ እናውቃለን። ይሄን ታሪክ አይረሳው። ይሄን ሚዲያው ይሄ ዲጂታል ሚዲያው መዝግቦ ያስቀመጠው ጉዳይ ነው። ይሄን ሁሉ ሰብስቦ ነው ማሳየት እንጂ ዛሬ እፎይ ተናገረ ተብሎ በእፎይ ዙሪያ ሰልፍ መውጣት ተቋማዊ መግለጫ ማውጣት ይሄ አግባብ አይደለም። እንትኑንም ያስተቸዋል ተቋሙንም ያስተቸዋልና እኛ መገናኘት እኛ መነጋገር እኛ ቤተክርስቲያንን መጠበቅ ማስጠበቅ የሁላችንም ድርሻ ነው። የነከሌ ብቻ ድርሻ አድርገን አንየው። ስለዚህ ቤተክርስቲያን ከዚሁ ጋር እየተነጋገሩበት እንደሆነ አስባለሁ፣ እየተወያዩበት እንደሆነ አስባለሁ። ምን ሰማቸው ነገሮች ስላሉ ግን ደግሞ የዘገየ ፍትህ ሁልጊዜም እንደተነፈገ ይቆጠራልና እንዲህ አይነቱ ነገር ቶሎ ሳይውል ሳያድር ከአባቶቻችን መግለጫ የሚሰጥበት ቤተክርስቲያን ልጆቿን ሃይማኖቷን ዶግማዋን ስርዓቷን ትውፊቷን የምትጠብቅበትን አካሄድ ዘመኑን በዋጀ መጠን መፈለግ ይኖርባታል። እንደ ባለ ሀገር ሳይሆን እንደ እንግዳ ባንጋሽነት በለማኝነት መኖር ጠባያችን መሆኑ መቆም መብቃት አለበት ልጆቻችን። ስለዚህ ያንን አድርገን ከዚህ ያለንበት ጊዜ የጾም ጸሎት ጊዜ ነው። የልጆቻችንን የክርስትና ስም እንፈልጋለን፣ እንጸልያለን። ቅድም እንደተባለው በውስጥ ኢኮኖሚካል ፕሮብሌማቸውን በተደራጀ መልኩ መፍታት ያስፈልጋል። ይህንን ለመርዳት በጣም ዝግጁ የሆኑ ደስ የሚሉ ኦርቶዶክሳውያን ኢትዮጵያውያን በውጭው ዓለም አሉ። የሚፈልጉት ነገር ምንድነው? ተቋማዊ የሆነ ነገር መስተካከል መዘጋጀት ሊኖርበት ይገባናል። ልጆቻችን ከትናንት ብዘገይም ከነገ እንቀድማለን። ስለዚህ ነገን ለማሸነፍ ነገን ለመቅደም ተዘጋጅቶ ህብረት ፈጥሮ አንድ ሆኖ የምዕመናን ህብረት የምዕመናን አንድነት በጣም ያስፈልገናልና እዛ ላይ መስራት ይኖርብናል ለማለት ነው። ካበዛው ይቅርታ። እግዚአብሔር ይስጥልኝ። ቴዶ ቀሲስዬ በድጋሚ በረከቶ ይድረሰን፣ ቃልዮት ያሰማልን። እጅግ እናመሰግናለን። በጣም ብዙ የሚያጠናክሩ እንግዲህ ውይይቱ በአጠቃላይ ተንደርድሮ እንግዲህ የመጣው የሃይማኖት ተቋማት ጉባኤ እንግዲህ በሰሞኑ ጉዳዮች ላይ ሚዛናዊ ያልሆነ እንደውም ለሁላችን ማንቂያ ደወልን የሚሆን የተዛባ መግለጫ ማውጣቱን ተከትሎ ነው። እንግዲህ ከላይ አጠቃላይ የተናገሩ አባቶቻችን ተከበራችሁ ሁላችሁ እዚህ የተሰበሰባችሁ ይህ ውይይት ያስፈልገናል ብላችሁ የምትከታተሉ ሁሉም በአንድ ቃል የሚናገሩት ስለ አንድነት ነው እና እዚህ ላይ በጣም አተኩረን እንድንሰራ አባቶቻችን እያሳሰቡ ነው የሚገኘው። እንግዲህ ታላላቅ አባቶቻችን መምህራን በቤተክርስቲያን ስልጣነ ክህነት ያላቸው አባቶቻችን መጥተው መናገራቸው በጣም ጠቃሚ የሚሆነው የጸናን አንድነት ለመፍጠር ስለሚያመች ነው። እንግዲህ እድል ፈቅዶልን ጠቅላይ ቤተ ክህነት ቀድሞ ነገሮች ላይ ተወሩሮ ቅድም ቀሲስ አባታችን አባዲ በኩሉ ተናግረውታል። ከሁሉ ነገር ቀድሞ መግለጫ ሰጥቶ ቢሆን ኖሮ የሁሉ ተጽዕኖ እየተደራረበ ባይሄድ ነበርና አያውቁትም አንልም፣ ያውቁታል። በደም ድብና ተደርጎ ነው የሚታወቀው። ስለዚህ እንደዚህ አይነት እንቅስቃሴዎች ላይ መሪዎች ቢቀድሙልን ደስ ይለን ነበር። ቅድም ግን አሁን በተናገሩት ቀሲስ አባታችን ደግሞ የተገለጠልን እንግዲህ ለምዕመናን የሚመጥን ጠቅላይ ቤተ ክህነት ላይ በፖሊሲ በደንብ በስትራቴጂ የተደራጀ አካልን መፍጠር ተጨማሪ የቤት ስራችን ነውና እንግዲህ ሁሉም ለሚመቸው እየሰረቀ የሚወስዳት ቤተክርስቲያን ሆናብናለች። እንግዲህ ግብረሰዶም ለሚፈልገው ግብረሰዶማዊ የሆነ ሰው አምጥቶ ይተክልብናል። የአማኒውም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተጽዕኖ ለመቀነስና ራሱን ለማግዘፍ አምጥቶ የራሱን ሰው አሰልጥኖ ከታች ከአብነት ትምህርት ቤት ጀምሮ ይተክልብናል። እንዲህ አይነት ነገሮች ነው እንግዲህ ላለፉት 16 17 ዓመታት ቤተክርስቲያን ላይ እየተሰለጠነ ያለው በዚህ መንገድ ነውና ይሄም አንዱ ተጨማሪ የቤት ስራችን መሆኑ እየታወቀ ነገር ግን ቀናያን መሪዎች ደግሞ እንዳሉን በማመን ድምጻቸውን እነሱ እስኪያሰሙን ድረስ እንደዚህ ያሉ እንቁ አባቶቻችንን እያስቀደመ መመካከሩ በጣም የተሻለ ነው።
አንድነት መፍጠሩ በብዙ መንገድ አስፈላጊ መሆኑን ራሱ ማስተማሪያው እስልምና እንግዲህ እንደነ ሙጂብ አሚኖ አይነት በጣም የታወቀ ይፋዊ የሆነ መረጃ የተገኘባቸው አማጺዎችን ጭምር አቅፎ ያገዘፈ ተቋም ይዘው እነሱ ልጆቻቸው እንዴት መጠበቅ እንዳለባቸው እስከ ጥግ ተጉዞ ይሰራል። እኛ ጋር ግን ወንጌልን የሚሰብኩ ስለ ወንጌል የሚጋደሉ ወንድሞቻችንን ለመጠበቅ ደግሞ ሌላ ዳርዳርታ እንላለና ህግና ደንብን በተመለከተ ፖሊሲን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይመጥኑ ደንቦች እየታጨቁ መምጣታቸውን ማሳየው ሰሞኑን የተፈጠረው ክስተት እና አሁን ቀሲስ አባታችን በደንብ አድርገው አጽንኦት እንደሰጡት እንደዚህ አይነት ነገሮች ላይ ራሱ ዶሚኔት የማድረግ አቅማችን እየጨመረ መሄድ እንዲችል የተደራጀ አንድነት ያስፈልጋል። ይሄንን እንዳንስት ነው አባቶቻችን እያበረታቱን ያሉት። በየመሃሉ ነጥቦቹን መግለጽ የሚያስፈልገው የግድ የውይይቶችን ተርኒንጎች ማግኘት እንድትችሉ ነውና በዚህ መንገድ ይቀጥላል። እንግዲህ አሁንም ቀሲስ ይትባረካሉ፣ እጅግ የምንወዳቸው ደግሞ መምህራችን ክርስቶፎሮስ አሉ። በጣም ዛሬ ይሄ ቤት በጣም እድለኛ ነው። እንግዲህ በጣም የምንወዳቸው ዲያቆን ሕዝቅያስ ለሁሉ አልቃሽ የሆኑ አባታችን በጣም ፍጹም ሩህሩህነታቸው እንዲህ የማይገለጥ ታላቃችን ናቸውና እሳቸውም እንዲናገሩ አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞችና እህቶች በእውነት እንግዲህ በእንደዚህ አይነት መልኩ ያሰባሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይህንን ብዬ ምንድነው እኔ ከነ ቀሲስ ዲበኩሉና ከነ ቀሲስ ቴዎድሮስ ከነ ሊቀ ሊቃውንት ከሌሎችም ከነ መምህር ኤፍሬም መቅደም መዘግየት አልነበረብኝ፣ መቅደም የነበረብኝ ለምን ቀድሞ መናገር የልጅነት ነው። እዛ በኋላ እኛ ያበላሸነውን እነሱ ያስተካክሉት ነበረ። ግን አሁን ብዙ ማለት አልችልም። ለምን እነሱ ብዙ ነገር ብለውታል። እኔ ግን አሁን ይሄ የእነንትና የጎረቤቶቻችንና የእነንትና መግለጫ እኔን አይደንቀኝም። ቤተክርስቲያኑን ሁሌም ቀራኒዮ ስለሆነች ቀራኒዮ ነው ቤተክርስቲያን ያለችውና ቀራኒዮ ደግሞ መከራ ነው። ስለዚህ እንዲሁ ቀደም ብለን ታሪክም ስለምናውቅ ማለት ነው እዚህ በፊት ወገኖቻቸው እነ ግራኝ አህመድም እነ ዮዲት ጉዲትም ሌሎችም ቤተክርስቲያንን ከ40 ዘመን አዛም በላይ በመከራ አሳልፈዋታልና እነሱ አልፈዋል። ቤተክርስቲያኒቱ ግን አለች ዛሬም በታሪክ ሰሪዋ ራሷ ስለሆነች አለችና ስለዚህ ቤተክርስቲያን ሁሌም ቀራንዮ ናት፣ የመከራ ነው። መከራዎቹን አሳልፋ እሷ ትኖራለች። ክርስቲያኖችም ስደቱን፣ መከራውን፣ እንግልቱን አሳልፈን በህይወት እንኖራለን። የምሩና ስቃይ አሳልፈን በአዲስ ህይወት እንኖራለን በትንሣኤ ዘጉባኤና እሱ አይደንቀንም። ግን የሚደንቀን ምንድነው? በእንደዚህ አይነት መልኩ አገልጋዮች ሲሰደዱ፣ አገልጋዮች ሲገፉ የቤተክርስቲያኒቱ አካል የሆነው ዝም ሲል ነው ትንሽ አንዳንዴ ለምን የሚያሰኝ ቅድም ሲባል እንደነበረው ይሄ አሁን እኛ የምንወያየው ውይይት ይህ ቤቱ የሚወያየው እነ አባቶቻችን ሲገልጹት የነበረው በመዋቅር ደረጃ ቢሆን የበለጠ ጉዳዩን መንገድ ያስይዘዋል ብዬ አስባለሁ። ግን ይህንን የሚሰሙ አባቶች በመዋቅር ያሉ አባቶች ይኖራሉ፣ መረጃው ይደርሳቸዋል ብዬ ማስባለሁ። ግን ይህንን ካሉ በኋላ ምንድነው እኔ ግን አንዳንዴ ሰዎች ስንሆን ሃይማኖት ሰብአዊነት እንደሚበልጥ ማሰብ አለብን ብዬ አስባለሁ። ግደል የሚል ሃይማኖት ለጽድቅ ነው ወይ ነው? ይገደል የሚሉ ሰዎችስ ከሃይማኖት ሰብአዊነት ሳይቀድም ወይ ነው? እንዲሁ ሃይማኖት ያለው ሰው ግደል አይልም። እንኳን ሃይማኖት ያለው ይቅርና ሃይማኖት የሌለው ሰው እንኳን ይራራል፣ ለሰው ይራራል። እና እንዲሁ ገድሎ ሃይማኖትን ማጽናት፣ ገድሎ ሃይማኖትን ማስቀጠል ይችላል ወይ ነው? ወይስ ጽድቅ መጽደቅ ይቻላል ወይ ነው? እኔ በጣም የሚገርመው ነገር እና እሱ ነው። እኔ ከሃይማኖት ሰብአዊነት መቀደም መቻል አለበት የሚል ሀሳብ አለ። ይህንን በዚህ ሀሳብ በዚህ መንገድ የተሰማራችሁ ሰዎች ከሃይማኖታችሁ ሰብአዊነት አይቀድምባችሁም ወይ? እንደ ሰብአዊነት ሲታይ ወይ እንደ ሰብአዊነት ሲታይስ
ሰብአዊነት አይቀድምባቸው፣ ከሃይማኖት ሰብአዊነት አይቀድምም ነው። እዛ በተረፈ ምንድነው ይህንን ብዬ ቅድም እህታችን ስታነሳ የነበረው ጉዳይ አለ። እንዲህ ሴቶች በዚህ ጉዳይ ያገባን ይመለከተናል አይመለከተንም፣ እንዲህ ምንም የሚከፋፈል ነገር የለም። ወንዶችን፣ ሴቶችን፣ ወጣቶችን ሁሉንም የማንቃት ስራ መሰራት መቻል አለበት። ይህንን ካነቃን ባን ሁሉም ባለቤት ሆኖ መጮህ መቻል አለበት፣ ወደሚሰማ ወደ ዳኛ፣ እዛም ደግሞ የማያዳላ ዳኛ ወደ እግዚአብሔር መጸለይ መቻል መጮህ መቻል አለብን። እዛ ባገኘነው አጋጣሚ ደግሞ ይህን ጉዳይ መቃወም መቻል እንዳለብን ነው የሚሰማኝ። እዚያ ምንድነው እኛ ቤተክርስቲያን ላይ የተደራጀ ስራ እየሰራን አይደለም። የተደራጀ ስራ ወጣቱን በሁለንተናዊ ማደራጀት አልቻልንም። ወጣቱን ሁሉንም ነገር አገልጋዩን፣ ወጣቱን፣ ሁሉን ማህበረ ምዕመናኑን አደራጅቶ ንቁ አድርጎ ማስቀመጥ ማንቃት አላነቃ ነው። ወጣቱን የምንፈልገው የሆነ ጉዳይ ሲፈጠር ብቻ ለዛ ጋጋታ እዛ ላይ ማሰለፍ እንደዚህ ለማለት ብቻ እንፈልገዋለን። ግን ሁለንተናዊ በሃይማኖት ንቁቶ እንዲቆም ቤተክርስቲያኑን እንዲጠብቅ ራሱን እንዲጠብቅ ያደረግነው ወጣት የለም ነው። እነንትናን እኮ ስናያቸው በዚህ በተለይ የእነንትና ጾም ወቅት ነው ዛሬ፣ እኛም ጾም ነው። በእነንትና ጾም እኮ ሁሉም ሰዓቱን ጠብቆ ይጾማል። እኛ ጋስ ያለው ወጣት እየጾመ ነው ወይ? እንኳን ወጣቱ ይቅርና አባወራው እየጾመ ነው ወይ? እኛ አባቶች እንዲጾሙ ያለን አስተምሮ ምን አይነት ነው? ይዘናቸዋል ወይ? እሱ ላይና በሁለንተናዊ ማንቃት ማለት በሁለንተናዊ አብቅቶ ወጣቱን መያዝ ለቤተክርስቲያናችን ዘብ ማድረግ እሱ ላይ ይቀረናል፣ አልሰራንበትም። እሱ ላይ ወደፊት መስራት ብንችል እንደዚህ አይነት ነገርም አይፈጠርም ብዬ አስባለሁ። እዛ በተረፈ ቤተክርስቲያኒቱን ለማጥቃት ፖለቲካዊ፣ ሃይማኖታዊ፣ ሁለንተናዊ ይዘቱ በጣም ሰፊ ነው። አሁን ላይ እየተደረገ ያለው እንደዚህ ወደ ሰሜኑ አካባቢ ያሉት ጦርነቶችም ራሱ እኮ ቤተክርስቲያን የማጥቃት ሴራ ነው። ራሱ ሁለቱ ክልሎች ላይ ያለው ጦርነት እዛም ቢሆን ሌሎችም ክልሎች ያለው ጦርነቶች ያንዳንዱ ጥቃት የሚፈጸመው ከክርስቲያኖች፣ ከቤተ ክርስቲያን፣ ከአገልጋዩ፣ ከእያንዳንዱ ሰው ነው የሚፈጸመው ጦርነቱ ማለት ነው። አድማሱን እያሰፋ የሄደው ወደ ክርስቲያኖች ነው፣ ወደ ቤተ ክርስቲያኒቱ ነው። ይህ ሲደረግ ዝም እንላለን፣ ዝም ይላል። ቤተክርስቲያኒቱ ዝም ብላ ታዳምጣለች። እየተጠቃች ዝም፣ እየተጠቃች ዝም። እሱን ራሱ ይሄ ቤተክርስቲያኒቱን የማጥቃት ሴራ እንደሆነ እኔ ግንዛቤ ያለን ብዬ አላስብም። እየተደረገ ያለው ጦርነት ማንን የማጽዳት ነው? ቤተክርስቲያኒቱን የማዳከም፣ ቤተክርስቲያኒቱን የመጎርጎር፣ ቅርሶችን የማሻገር፣ ቅርሶችን የመውሰድ እሱ ስራ ነው እየተሰራ ያለ ነው እና እሱን ሁሉ ቆም ብለን ልናስበው ልናየው ይገባል ማለት ነው። ፖለቲካውን ቤተክርስቲያኒቱን ማጥፋት፣ ሌላው ሃይማኖትን ቤተክርስቲያኒቱን ምንድን ነው የሰራችው? ምን ግን የሰራችው በደሏ ምንድን ነው? የቤተክርስቲያኒቱ በደል ምንድን ነው? ይህ ሁሉ ሲደረግን እኛ አልነቃንም፣ ወጣቱን አላነቃንም፣ እኛ አልነቃንም በእውነት እና የቤተክርስቲያኒቱ መዋቅር ይህን ሁሉ አስቦ የሚደረገውን ጦርነት ምንድን ታርጌት ያደረገ ነው ብሎ አስቦ ቢሰራበት የተሻለ ይሆናል ብዬ ነው የማስበው። እና ሌሎቹ ቅድም ይነሱ የነበሩት ጉዳዮች በተለይ ቅድም ይነሳ የነበረው አንድ መምህር አንድ ዲያቆን በበረሃ በፊት እዚህ ከዛሬ 2 ዓመት በፊት ነበር እንዲሁ እናስታውሰው የነበረ። አሁንስ እንዲሁ ረሳ ነው። ሌላ ብሶት ሲመጣ እኮ ያስታወስ ነው። ሌላ ብሶት ሲመጣ አስታወስ ነው። ቅድም በፎቶም እያየ ነው ነበርና ተረስቷል። እሱ ሁሉ ተረሳ እኮ አሁን ላይ ያለበት ሁኔታ እንኳ አይታወቅም። እና የሆነ እኛ ምንንጫጫው እኛ ምንነሳው መቼ ነው? የሆነ ነገር ሲፈጠር እዛ በኋላ ይሄ ጉዳይ ሲያልፍ ደግሞ እኮ እንተኛለን፣ ለሽ እንላለን፣ እንጠፋለን። ሁሌም የቤተክርስቲያኒቱ ጉዳይ አያንገበግበን፣ አያሳስበንም። ቅዱስ ጳውሎስ እኮ ሲናገር ምንድነው? ሁሌም ዕለት ዕለት የአብያተ ክርስቲያናት ጉዳይ ነው ብሎ ነበር። የአብያተ ክርስቲያናት ጉዳይ ሁሌም ዕለት ዕለት ያሳስበኛል። እሱ እያሰብነው አይደለም። የሆነ ጉዳይ ሲነሳ እንግላለን። እዛ በኋላ ደግሞ ትንሽ የጠፋ ይመስለናል እና ለጥ እንላለን። ግን አይጠፋም። ምንድን ነው ይሄ? የምን እሳት ነው የሚባለው? የፍግ እሳት ይሆናል። የፍግ እሳት ነው፣ አይጠፋም። የቤተ ክርስቲያን ችግር የፍግ እሳት እንጂ የጠፋ እንዳይመስለን። አይጠፋም፣ መቼም ቢሆን አይጠፋም። ምንድን ነው ይሄ? ሰይጣን ስለሆነ አይተኛም። ሰይጣን ለቤተክርስቲያን ጉዳይ ለመልካም ስራ አይተኛም እና የጠፋ ይመስለናል፣ እንተኛለን። ስለዚህ አሁን ይሄ በዚህ ግለት መቀጠል መቻል አለበት። አሁን ላይ የእፎይ ጉዳይ አይደለም፣ የቤተክርስቲያን ጉዳይ የቤተክርስቲያኒቱ ጉዳይ ከባድ ስለሆነ
ሁሌም ጉዳያችን እንደ ቅዱስ ጳውሎስ እንደተናገረ ሁሌም ጉዳያችንን አድርገን ልንቀጥልበት ይገባል፣ ሊያሳስበን ይገባል። ቤተክርስቲያን ወደ የት እየሄደች ነው? የኛ አባቶች የት እየሄዱ ነው የሚለውን ጉዳይ ይዘን ልንቀጥል ይገባን የሚል ሀሳብ ነው ማንሳት የፈለጉት። ምክንያቱም ብዙውን አባቶቻችን ተናግረውታል፣ አንስተውታል። ግን እና በእነዚህ ጉዳዮች ትኩረት ተሰጥቶ ቢሰራበት። እዛ በተረፈ ይህንን ሚዲያውን ደግሞ ወደ አንድ እንደዚህ አሁን ቢመጣ እየተሰባሰብ እንደዚህ ሰው ሞቅ ብሎ ቢወያይበት ተደራሽ ይሆናል ብዬ አስባለሁ። አሁን ሁሉም በየቤት ተቀምጦ ሌላ ነው። እንደዚያ ከሚሆን ግን ኦርቶዶክሳዊ የተዋሕዶ ልጆች ወደ አንድ መጡ እንዲሰብሰብ ብሎ ሀሳቡን ቢገልጽ የተሻለ ይሆናል እና ይህንንም በተለይ እነ ቀሲስ ዲበኩሉ ቀደም ብላችሁ ስላላችሁበት እነ ቀሲስ ቴዎድሮስ ቀደም ብላችሁ የቆያችሁበትም ስለሆነ ብዙዎችም የእናንተን ፈለግ የሚከተሉ የምንከተል ስለሆነ ይህንን ሁሌም አጀንዳዎችን እያነሳችሁ ብታወያዩ። እነ ቴዎድሮስ እንግዲህ እውነት ቴዎድሮስ እዚህም እያልክ ስለማወቅ ብዙ ስራ የምሰራ ወንድማችን ብዙ እንትኑ በትሩም ከአንተ ላይ ማልፎ ስለሆነ ከአንተና ከመሰል ጓደኞች ላይ ያረፈ ስለሆነ ችግሩን ስለምታውቀው ነው። አንተ ላይ ማርፏል። መታሰር፣ መፈታቱ፣ መሳደዱ፣ መንገላታቱ ከአንተ ላይ ማርፏል። ይህ ብትርና ሁሌም ይህንን ጉዳይ ብናነሳው እንደ ቅዱስ ጳውሎስ ሁሌም የሚያሳስበ የአብያተ ክርስቲያናት ጉዳይ የቤተክርስቲያን ጉዳይ ነው የሚለውን እንግዲህ ሰዓት ተሰጥቶ ጊዜ ተሰጥቶት ሁሌም አጀንዳ አድርገን ብንነጋገርበት ብንወያይበት መፍትሄ ማምጣት እንችላለን። ወንድሞቻችን እህቶቻችን ወጣቱን ማንቃት እንችላለን። በስደት ያሉትንም መታደግ እንችላለን። እየተንገላቱ ያሉትን እየተሰቃዩ መከራው የሚያሳድዳቸውንም ማስታገስ እንችላለን። እዛ በተረፈ ደግሞ እንዲህ ስንነጋገር ልቦናቸው ተስፋም አይቆርጥም። እነሱ እውነት መከራው ከጀርባቸው እንኳን እንዳያርፍ መከላከል የምንችልበት አጋጣሚ ያለ የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ቀሲስ አባታችን እጅግ እናመሰግናለን። እድሜ ይስጥልን፣ ቃለ ሕይወት ያሰማልን። እንግዲህ ቀሲስም እንደ ሌሎቹ ወንድሞቻቸው አባቶች በጣም የሚያጸና የሚያበረታ የሚያጠናክርን ሀሳብ ሰንዝረውልናል። እዚህ ጋር ግን ያለው ተሳትፎ እየቀነሰ ነው። ወሬ የምታሞቁ ካላችሁ በማህተባችሁ እጅግ በጣም እናዝናለን። እኔ በእነዚህ አባቶች ፊት ሆኜ ስናገር ይህንን ነገር አላፍርም አልፈራም። በጣም ነው የሚያሳዝነው። ማለት የሆነ የርዕሰ ጉዳይን መሞቅ ብቻ እየተከተላችሁ እንትን የምትሉ ሰዎች በእውነት እስቲ ክርስትናችሁን ቆም በሉ እና አስቡበት እና አስቡ ለማለት እወዳለሁ። እርግጥ ሰዓቱ እየገፋ እየመሸ ምናምን ሊሆን ይችላል፣ ግን ክርስትናችን ከዚህ በላይ አያስገድድንም አያደርገንም ወይ? ይኸው ሜሪ ምስክር ነች። ላለፉት እንግዲህ 2 ቀኖች ሌሊቶች ጭምር ነው ብዙ ነገር እያሳሰበን ያለው። ይሄ ደግሞ የሁሉ ኦርቶዶክሳዊ ሀሳብ ሊሆን ይገባል ብዬ ነው የምለውና እነኚህን የመሳሰሉ ታላላቅ አባቶቻችን በምክር እያጸኑን እያበረቱን እንደው እያያችሁ ዝም ብላችሁ የምትወጡ ሰዎች ይሄ ፋሽን ሾው አይደለም፣ ኤግዚቢሽን አይደለም እና ጥንቃቄ ብታደርጉ በጣም መልካም ነው ብዬ አስባለሁ። ስለዚህ እዚህ ጋር ያላችሁ 1500 ሰዎች በደንብ አድርጋችሁ ሼር እንድታደርጉ ታብታብ እንድታደርጉ አሳስባቸዋለሁ። እንግዲህ በተከታይነት አሁንም ታላላቆች አሉ፣ መናገራቸውን ይቀጥላሉ። እንደው እነ ክርስቶፎሮስ እናንተ ስትናገሩ ብትዳስሱት ደስ ከሚለኝ አንድ ጉዳይ መካከል እንደው ነገሩ የተነገረው የጀግንነታችን የመጨረሻው ክፍያና ተስፋችን እንደሆነ የተነገረ በጣም በርካታ ቃል አለ። በዘመናችን በዝማሬም በምንም እየገባ መከራ ክርስትናችንን እንደሚያጣፍጥ ክርስቲያንና ሚስማር እየመቱት እንደሚጠብቅ እንደዚህ አይነት መገደል መሞት ክብር እንደሆነ በእኛ ቤት ውስጥ በደንብ ተደርጎ ይነገራል። ቅድም ካልኩት አውደ አንጻር ይመስለኛል ካበላሸው መምህራን ታቀኑኛላችሁ። ነገር ግን እነዚህ ነገሮች የስንፍናችን ምክንያት እና የሰዳቢዎቻችን የጠላቶቻችን ስድብ እየሆነ ነው። ምናልባት ከዚህ ጋር አያይዤ ማንሳት የምፈልገው እኔ በታሰርኩበት ወቅት አንድ መርማሪ ወይም ደግሞ የመርማሪዎች ኃላፊ የሆነ ሰው አስጠርቶኝ ክርስቲያንና ሚስማር እየመቱት ይጠብቃል አይደለ እያለ እየሳቀ መከራው ለክርስትናችሁ ክፍያ ነው አይደል? በቅማል ሳስበላ ልክ ትገባለህ። ቤተክርስቲያንን እናፈርሳለን አይደለም አጥር ቤተክርስቲያንን እናፈርሳለን ምን እንደምታመጡ እናያለን። ይህን የሚናገረኝ ይሄው ክርስቶስ ምስክሬ ነው። በመንግስት ደረጃ የተሾመ የአንድ ፖሊስ ጣቢያ ኃላፊ ነው፣ የመርማሪዎች ኃላፊ የሆነ ሰው
ስለዚህ የጠላቶቻችን ስድብ የኛ ደግሞ የስንፍናችን ምክንያት። ትላንትና ተናግሬዋለሁ። መጠጥ ቤት ቁጭ ብለህ ቦርጭን አንጀርግገህ በክርስትና መከራ ይጣፍጣል ቤተክርስቲያን አምላኩ አይተዋትም ብትል፣ እንዲሁም ደግሞ በቃ የቤተክርስቲያን ጥሪዋ የቤተክርስቲያን በር ላይ እየተገኙ ቄጤማ መግዛት ብቻ የሚመስልሽ እህቴ በቤትሽ ሌላ አይነት ጉዳይ ላይ ተለክፈሽ ቤተክርስቲያን እኮ በክርስቶስ ስታበራ ኖረሽ ብትይ የከንቶች ምስክርነት ይመስለኛል። እና እነኚህን ንግግሮች ጭምር አንድነታችንን ለማጽናት እንዴት ነው የምንጠቀምባቸው የሚለው በተከታይ በመምህራኖች ቢነሳ በጣም ደስ ይለኛል። እንግዲህ ለካህናት እንዳደረኩት ዲያቆናትም ጋር እንዲሁ ነው ማድረግን የምወደው። ዲያቆን እስቅያስና መምህር ክርስቶፎሮስ አሉና እናንተም ደግሞ ተገባብዛችሁ እንደ አባቶች አንዳችሁ እንድትቀድሙ ከሁለት ለአንዳችሁ እድል እንሰጣለሁ። ክርስቶፎሮስ መናይ ብልዎ፣ ከዛ ደግሞ መምህር እስቅያስ፣ ከዛ መምህር ጳውሎስም አሉ ይመስለኛል። አራተኛ እሳቸው። እሺ እንግዲህ ያው እንደ ታናሽነቴ መምህር እንዳይደለው ይታወቃል። ቀደም ብያለሁኝ። ያው የምችለውን ያህል አንዳንድ ነገሮችን ለማለት ነው ሞክረው እዚህ ማህበራዊ ሚዲያ ላይም መሬት ላይም እና በቅድሚያ ታላላቅ አባቶች ሊቃውንት ቡራኪያችሁ ይድረሰኝ። ሁላችሁንም ሰላም ብያለሁ። ወንድሞቼ ከስርም ያላችሁ ቀጥታ ወደ ፖይንት ለመግባት ያህል ነው። ምናልባት ቀሲስ ቴዎድሮስ ማይክ አንስቶ ስለነበረ ይባርኩኝ። ፍቲ ቀሲስ ያሪባርክ ዲያሪፍታ በረከተ እስጢፋኖስ ይደርብህ ገብረ ስላሴ። አሜን አሜን። አባቴ እንግዲህ በተወሰነ መልኩ ሳዳምጥ ነው የቆየሁት እና መግለጫውን በተመለከተ በጣም አዝኛለሁም አፍሬያለሁም። አክቹአሊ የሚጠበቅ ነው ቅድም እንደተባለው እና እኔ አሁን የምጠብቀው ነገር ከቤተክርስቲያናችን ከጠቅላይ ቤተ ክህነት አካባቢ ጥሩ የሆነ መግለጫ እኔ እንጠብቃለን። እውነታውን የሚገልጥ እንደዚሁም ደግሞ የወጣውን መግለጫ የሚያርም ትክክለኛ የሆነ መግለጫ እንጠብቃለን። ምክንያቱም እዚህ ማህበራዊ ሚዲያ ላይ ስናገለግል ብዙ ጊዜ የሚተነኩሱ ሌሎች ናቸው። ለምሳሌ ያዛቡ ትንኮሳዎች የሚመጡት ከወደ እነሱ ነው። በጣም ጸያፍ የሆኑ ንግግሮችን ይናገራሉ። ይሄ ደግሞ በነገራችን ላይ ቅድምም ስታነስት እንደነበረው ከጥንት ጀምሮ ነው ማለት ቆየት ብሏል። በሲዲው ዘመን፣ በመጽሔቱ ዘመን፣ በመጻፍም በነበረበት ዘመን ይብን አሁን ድረስ በመጻፍም በጣም የሌለ መልክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በአጠቃላይም ደግሞ በሚስጥረ ሥላሴ ላይ በጣም ያልተገቡ ነገሮችን እና አጠቃላይ ክርስትናውን ደግሞ ባራከሰ መንገድ ወይም ደግሞ በሚሳደብ አይነት አገላለጽ ኢቭን በእነሱ አደባባይ በዛው በሰፈራቸው የሚሰጡ በጣም ጸያፍ የሆኑ ትምህርቶቻቸውን እናውቃለን። እና ያ ሁሉ ሲሆን እንደውም በነገራችን ላይ እኛ ጋር በጣም ከአንዳንድ ምናልባትም ግለሰቦችና በኋላም ደግሞ ምናልባት ማህበረ ቅዱሳን ልናነሳ እንችላለን በስተቀር እኔ በብዛት ምላሽ እንኳን ራሱ ለመስጠት ብዙ ፈጣኖች አልነበርንም እውነት ለመናገርና ብዙ ጊዜ የራሳችንን ነው የሚባለው እንጂ ቅበተ እምነቱ ላይ በጣም ተዘናግተን የቆየነውና በእንደዚህ አይነት ርቀት ትንኮሳዎችም የሚመስሉ ነገሮች በየጽሁፎቻቸው በየስብከቶቻቸው በየብዙ ነገሮች ሲደረጉ እኛ ዝም ብለን የቆየነው። ከዛ እዚህ ማህበራዊ ሚዲያም ልክ በእንደዚህ አይነት መንገድ የጠበቁት ይመስለኛል። በዛ አይነት መንገድ ሲሄዱ ወንድሞቻችን በቅናተ ቤተክርስቲያን ተነሳስተው የሃይማኖቱ ጉዳይ ይገደናል ብለው በራሳቸው አንብበው ራሳቸውን አስተምረው ተምረው አባቶቻችንም ጠይቀው ተገቢ የሆነ ምላሽ መስጠት ጀመሩ። እንደዚህም ደግሞ በአንጻሩ አይ እናንተ ጋርም እኮ እንደዚህ የሚል አለ እና ይሄ እኮ መለኮታዊ የሆነ አካል ትምህርት እኮ አይደለም፣ ይሄ እንደዚህ ነው፣ ትክክለኛው ሃይማኖት ክርስትና ብቻና ብቻ ነው፣ ኦርቶዶክስ ተዋህዶ የሚል አቋም ይዘው ነው የመከቱትና እኔ ይሄንን ዋጋ ማሳጣት የሚመስሉ አይነት ዝምታዎች እጅግ እኔ የምጠብቃቸው አይደሉም። እውነት ለመናገር እጅግ በጣም ያዘንኩትና እስካሁን ባለው ኦኬ ነገሮቹ ግራ ቀኝ የታዩ ሊሆን ይችላል። ፕላስ ደግሞ እኛ ቤት ብዙ ጊዜ ዘገምተኝነቱ አለ። በጣም ይቅርታ ለንግግሬ በመዋቅር ደረጃ ያለውን ነው የምናገረው ብለን እሺ እንበል። ግን እኔ ከዚህ በላይ መዘግየቱና ምናልባትም ደግሞ አይዟችሁ ልጆቻችን የምትታረሙት ነገር ሊኖር ይችላል በክርስትና
እሱን እኛ እናርማቸዋለን፣ እኛ እናስተካክላቸዋለን ልጆቻችንን። ግን ጉዳዩ እኮ እንደዚህ ነው፣ እንዴት እንደዚህ ተብሎ መግለጫ ይወጣል የሚለው ነገር እኔ እጠብቃለሁ። መስተካከል መታረም ያለበት ነገር ስላለ ማለት ነውና ዝምታው ግን እጅግ ያስፈራልም ያሳፍራልም፣ ትክክል አይደለም። ቀድመው ስለ ጮሁ እነሱ ተበድለው ነው ማለት አይደለም፣ ተበድለዋል ማለት አይደለም። ቀድሞ በጮህ አይደለም እና ማህበራዊ ሚዲያ ላይም ትንሽ መዘናጋት እኛ ጋር ማው ይታያል። እሱን ነገር የምናስተካክለው ነገር እንዳለ ሆኖ ግን ከላይ ግን መዋቅር ላይ በጣም 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 ዘመኑን መዋጀት ያስፈልጋል። ሲሆን በመዋቅር ደረጃ በጣም መሰራት የነበረበትን ስራ ነው ሁሉም ሰው እዚህም ያላቸው አባቶች መምህራንም ወንድሞችም እህቶችም አንዳንዱ ስራ እየተዉ ብዙ ነገሮችን በቃ ዋጋ እየከፈሉ የሚያገለግሉት ግዴታም ነው። በእርግጥ ምንም ለማለቃቀስ ምናምን አይደለም። ማንም ሰው እንደዚህ አይነት ስሜት እንዳይሰማው ግን በቃ ምን አይነት ዋጋ እንደሚያስከፍል አገልግሎት ይታወቃል። እንግዲህ በመዋቅር ደረጃ ሊሰራ የሚገባው አይነት አገልግሎት ክርስትናውን በመረዳት ብቻና ብቻ ነው። እንግዲህ ሁሉም ወጥቶ እዚህም ያላቸው አባቶች መምህራን ወንድሞችም እህቶችም እየተረባረብን ያለ ነውና ሲሆን ዘመኑን ዋጅቶ በዛ በመዋቅር ደረጃ መስራት ይገባ ነበር። ደግሞ ካልሆነ እንኳን ራሱ በዚህን ወቅት ወደ ልጆች መጥቶ አይዟችሁ ምንድነው ግን የተፈጠረው ብሎ ያለውን ሐሳብ በደንብ ተረድቶ እንግዲህ በርቀት ስለሆነ ብዙዎች የሚከታተሉን በእውነት ተገቢ የሆነ ምላሽ መስጠት ተገቢ የሆነ መግለጫ ማውጣት እጅግ ይጠበቅ ነበርና እኔ አንዳንዴ የእረኞቻችን ጭንቀት ቤተክርስቲያን ምን እስክትሆን ድረስ ነው ላለውኝ ብዙ ጊዜ ለሀገር ሰላም እንደዚህ የምትባል አይነት እንትናለች እና መብትን መጠየቅ እኮ በነገራችን ላይ ለሀገር ሰላም መጨነቅ መሰለኝ እንጂ ሀገርን መረበሽ አይደለም። በጣም ለሀገር ሰላም እየተባለ ባለፉት ኦልሞስት የቅርብ ዓመታት እንግዲህ 6-5 ዓመታት አለፈንና ቤተክርስቲያን የከፈለችውን ዋጋ መቼም የምናስታውሰው ነገር ነው። ምንድነው ያተረፍነው? ቤተክርስቲያን እንዳለ ሊቃውንቱ በዛ ልክ ምዕመናን በዛ ልክ ከመታረድና ከመጨፍጨፍ ከመቃጠል ውጭ ቤተክርስቲያናቱን ከመንደድ ውጭ ምንድነው እስቲ ያተረፍነው? እውነት ለመናገር ሀገር አተረፍን እንደዛ አድርገን እንዴ? ደግሞስ ማለት እኔ እንደው ልንጨነቅ የሚገባው እኔ በጣም ይቅርታ ግን እዚህ ምድራዊ ሀገር ነው የቅድሚያ ልንጨነቅበት የሚገባ ነገር ወይስ ሰማያዊ ሀገር የሚለው እኔ ብዙ ጊዜ ጥያቄ ይፈጥርብኛል። አንዳንድ የሆነ ያቀራደምነው ይመስለኛል። እውነት ነው ለሀገር ሰላም መቼም ከኛ በላይ የሚጨነቅ የለም፣ መጨነቅም አለብን። ግን ልክና መጠን አይኖረውም ወይ ማለት መብትን መጠየቅ ኧረ ይሄ እኮ እንደዚህ ነው ብሎ በተገቢው መንገድ ማቅረብ ለሚመለከተው ክፍል ለሚመለከተው አካል ለዓለምም ከሆነ ለሀገርም ከሆነ ለመንግስትም ለምንም ሊሆን ይችላል። በነገራችን ላይ በቃ መደረግ ያለበትን ነገር ማድረግ እኔ ይሄ ለሀገር ማሰብ እንጂ ሀገርን ወይም ለሀገር አለማሰብ ነው ብዬ አላምንም። እና ብዙ ጊዜ እንደው ኧረ እንደዚህ እኮ ቢሆን እንደዚህ አይነት ችግር ይፈጠራል ወዘተ የሚሉ ነገሮች እኔ በጣም ይቅርታና ለንግግሬ በፍርሃት ቆፈን የመሸበብ አይነት ነገር ወይም መያዝ የሚመስሉ ነገሮች ብዙ ጊዜ እንመለከታለን። እና ያ አካሄድ በምንም ታምር የትም አያደርሰንም። በቃ እኛ ስርዓቱን ተከትለን እንደ ሀገር የሀገሪቱን ሕግ እንደ ክርስትና የክርስትናን ስርዓት ተከትለን መሄድ እስካለብን ጥግ ድረስ እንሄዳለን እንጂ ዝም ብሎ አይነት ነገር የሚመስል ነገር ይሄ ቤተክርስቲያን ዋጋ ያስከፍላታል። ዛሬ እነ ቅዱስ ዮሐንስ አፈወርቅ መንበር የነበረችው ቁስጥንጥንያ ምን ላይ እንደሆነች የሚታወቅ ነገር ነው። ታሪኩን ቀርታለች። ኧረ እንደው ኢትዮጵያ እኮ ሀገር እግዚአብሔር ነች፣ እንደዚህ ነች፣ እንደዚህ በፉከራ የሚሆን ነገር የለም፣ በተግባር ነው የሚሆነውና ከፍርሃት ቆፈን ወጥተን ስርዓቱን ተከትለን ድምጽ ማሰማት ከሆነ በዛ ልክ በህግም ከሆነ በዛ ልክ ያስፈልጋልና እኔ እንደነዚህ ካሉ በጣም መሸበቦች እኔ መውጣት የሚጠበቅ ይመስለኛል። ከላይ እስከታች ከእያንዳንዳችን ጀምሮ ማለት ነው። ኢትዮጵያ እንደ ሀገር የሁላችንም ሀገር እንደሆነች ነው የሚገባኝ። ለሙስሊሙም፣ ለፕሮቴስታንቱም፣ ለኦርቶዶክሳዊ ክርስቲያንም፣ ለካቶሊኩም የሌላውም የተለየ ነገር የለውም። ስለዚህ እኔ የተለየ የምጨነቅበት ምክንያት እኔ ይኖራል ብዬ አላስብም። ሁላችንም እኩል ነው ማሰብ መቻል ያለብን እና አንዳንዴ እኛው ዘው በቤታችን ራሱ አብልጦ ዝም ብሎ ሀገሬን አይነት ነገር ሌላውን እንደፈለገው ይሆናል። እኛ ደግሞ ኧረ እንደው ለሀገር ሰላም እያልን ዝም ልናርቅ ማለት ነው እንዴ? እኔ የሌለሁበት ሀገር ክርስቲያኖች የሌሉበት ሀገር ምን ነው? እኔ ሀገር ነው እንዴ?
እንዲህ አይነት እይታዎችን ምን አንዳንዴ እንደ ታናሽ ልጅ አስተውላለሁ ብዙ ጊዜና እነዚህ ነገሮች በጣም አደገኛ ናቸው። ከላይ እስከታች በደንብ ብናስብበት መልካም ነው ብዬ አስባለሁ። ከዚህ ውጭ ግን ምናልባት እኔ አሁንም ቢሆን ብዙዎቻችን እንቅልፍ ላይ እንዳለን ነው የሚሰማኝ። መዘጋጀት ባለብን ልክና ሁኔታ ልክ የተዘጋጀን አይመስለኝም። ማለት ዘመኑን በሚመጥን አይነት መንገድ ማለት ነው። በመንፈሳዊ እውቀታችን ገና ነን፣ በመንፈሳዊ ህይወታችን ገና ነን። የአባቶቻችን ልጆች ነን እንላለን፣ ግን አባቶቻችን አልመሰልናቸውም ከላይ እስከታች። በቃ ጥቂት እንግዲህ ታደለ ቢኖር ነውና ዘመኑን በደንብ አልዋጀ ነው ማላየ ነው። ኢኮኖሚ ላይ ኦልሞስት በቃ የሰው እጅ ነው የምንጠብቀው ምናምን በየትኛውም ዘርፍ ነው የምላችሁ። እና እኔ መዘጋጀት ባለብን አይነት መንገድ ዘመኑ የሚጠብቀውን አይነት ሁኔታ ያንን እኛ ማሟላት ካልቻልን በነገራችን ላይ በጣም አደገኛ ነው የሚሆነው። ለምሳሌ በኢኮኖሚ ራሳችንን ማንችል ከሆነ ያለ ኢኮኖሚ ምንም ነገር ልናደርግ አንችልም። ሁልጊዜ እጅ እንደጠበቅን ነው የሚሆነው እና ከላይ እስከታች ያለን በተለይ ወጣቶች ብዙ ኃላፊነት አለብን። በጣም ብዙ ኃላፊነት ባለን ነገር ሁሉ ሳይንሳዊ ጉዳይ ሊሆን ይችላል፣ ባለን ዘርፍ ባለን መክሊት መሰማራት ይገባል። መንፈሳዊ እንትናችን ክርስትናችን መጀመሪያ ቅድሚያ አጥብቀን ማወቅ፣ በዛም ለመኖር እንደው በየተቀደሱ ለመኖር በክርስትናችን እዛ ላይ ዝግጁ መሆን፣ ከዛ ደግሞ ኃጢአት ያልሆነውን ነገር ሁሉ በቃ ማሟላት ያለብን ነገር ሁሉ ማሟላት መቻል፣ መሳተፍ ካለብን ነገር ላይ ሁሉ መሳተፍ አለብን። ዛሬ ብዙ ጊዜ በቃ ፈሪዎች እየሆን መተናል። አሁን ሁሉን ነገር በርቀት ነው የምንመለከተውና እጅ አውጥቶ እንኳን የሆነ እንትን ላይ እንደዚህ ለማለት ቅድም እንዳልኳችሁ ተመልሰን ፍርሃት ውስጥ የምንገባበት አይነት መንገድ አለ። ከኛም ነው የምላችሁ ከወጣቶች በእነዚህ አይነት ማይንድ ሴት ሁሉ ያደግን ይመስለኛል እኔ። እነዚህ ነገሮች ትክክል አይደሉም። በጣም ማስተካከል ያሉብን በጣም ብዙ ነገሮች እንዳሉ ነው የሚገባኝና አባቶቻችን ይችን ብዬ ልጨርስ እንዳልደጋግም ሲሆን ልናግዛችሁ ይገባ ነበር። የመዋቅር ላይ ያሉት እንጂ አሁን ብዙ የሚያግዙን እዚህም ያሉ አባቶች መምራን አይደለም። በመዋቅር ደረጃ አቅፈናችሁ ስትሳሳቱ እያረምናችሁ መንገድ እያመላከትናችሁ የሚደገፈውን ድጋፍ እየሰጠናችሁ በዚህ ውጡ በዚህ ግቡ እያልናችሁ እንድታገለግሉ በጣም የሚጠበቅብንን ጥረት ማድረግ ነበረብን። አሁን ግን እናንተ ጉዳዩን ተረድታችሁት ዘመኑን ዋጅታችሁ በዚህ ልክ ግን በነፍሳችሁም ተወራርዳችሁ እንደዚህ ያለ ዋጋ ከከፈላችሁ ልጆቻችን እስኪ ኑ ብለው በእውነት እንደ ልጅ ሊያናግሩንም ይገባል። እውነት ለመናገር እንደ ልጅ አይ በቃ የተሳሳታችሁት እንኳን ነገር ካለ ኑ፣ ይሄ በውስጥ እንመክረዋለን፣ ይሄ በውስጥ እናርመዋለን። አሁን ግን ጉዳዩ ይሄ ነው የሚል በደንብ ደግሞ ቢመለከቱት በጣም ግልጽ ነው። በየትኛውም ሁኔታ አሁን ከሰሞኑ የተፈጠረው ችግር ላይ እነሱ ሳይሳደቡ እኛ ከነሱ የኛ ወንድሞች ከነሱ የመዘዙበትና እንደ መጻፋቸው እኮ እንደዚህ ይላል ብለው ነው የሚናገሩት። እነሱ የተናገሩት እሱን ነው። ስለዚህ እነርሱ እንዲያውም ላፊ ሲናገሩ ነው ተው ተባሉ። የለም አንሰማም አሉ። ተው አንሰማም አሉ። ከዛ በኋላ መጣ ልክ ዶሴው ሲገለጥ ብዙ ነገር ተገኘ። ከዛ ያ ሲገለጥ በእነሱ ዘንድ በቃ ስድብ መሰላቸው እና ይህንን ግን ያልተመለከተ ሰው ዝም ብሎ ቀጥታ ለምሳሌ ፍጹም ኦርቶዶክሳዊ በሆነ እይታ የኔን ንግግር ወይ ደግሞ ያን ወንድሜን ንግግር ቢመለከት የራሱ ጉዳይ ምናምን ብሎ አሽቀንጥሮ ሊጥለኝ ይችላል። እንግዲህ ሳይረዳ ማለት ነው፣ ፍርደ ገምድል ይሆናል። እና ይሄ አይነቱን አካሄድ እኔ ተመልክቼዋለሁ ከሰሞኑ ራሱ ከኛ ውስጥ ነው የምላችሁ። ይሄ በጣም ትክክል አይደለም። ጉዳዩን በርቀቱ ነው መመልከትና ወይም ደግሞ ሳያዩ መበየንና ቀረብ ብሎ አይቶ መበየን ይለያያል። ስለዚህ እኔ በዚህ ልክ በነፍሳቸው ተወራርዶ ቅድም እንዲህ በረከቱ ይደርብን የሚያሰኝ ዲያቆን ነው ዲያቆን ቢኒያም። እኔ በቅርብ ነው ያወቅሁት። አሁን እንግዲህ ሰሞኑን እንጃ ላቀው ነበር ለመናገር ራት በድምጽ ላቀው እችላለሁ። እንደዛ አይነት ዋጋ ሲከፍል ምንም አላየነው። ስንት ዓመታትን እንደተንከራተተ ቤተሰቦች ምን አይነት ዋጋ እንደከፈሉ አሁንም ደግሞ እንደገና ደግሞ በዚህ በሰለጠነው ዘመን ሚዲያውን በጣም እንደዚህ በተስፋፋበት ዘመን አሁንም ወንድሞቻችን እንደዛ የምናስበላ ከሆነ ነገ ራሱ ለቤተ ክርስቲያን ማን ነው የሚቆምላት? ይሄ በጣም አደገኛ ነው። በነገራችን ላይ ተያይዘን ነው የምንሞተው የምናልቀው እና ራሱ እንትኑ እቅዱ
እስከ ምን አይነት ሁኔታ እንደሆነ በዛ ሰፈር ያለው የሚታወቅ ነገር ነው። በግልጽ እኮ ይናገራሉ። አሁን ከሰሞኑ ግደለው፣ ቁረጠው፣ ፍለጠው፣ አቃጥል ነው። ስንት 12 ቤተክርስቲያን ወይም 20 ቤተክርስቲያን ቢኖር እኮ በቃ ተቆጥረዋል ከዛ እያሉ በአደባባይ ሳይቀር እየተመካከሩ ነው። በጣም ያሳዝናል። እውነት ህግ አለበት የሚባልበት ሀገር እንደዚህ የሚናገሩ እንደዚህ የሚማከሩ ሰዎች ችግር የለም በቃ ይተዋሉ። ከአሁን በፊት የምናስታውሰው ነው ወሎ ነው አካባቢ እንደዚህ በተደረገ ስብሰባ ላይ አይ በቃ ገብርኤል ቤተክርስቲያንን መድኃኔዓለም ቤተክርስቲያንን አታቃጥሉ፣ መስጊድ ነው የምናደርገው፣ በቃ ቀጥታ ፊልሚያ ውስጥ እንገባለን፣ መስጊድ ነው የምናደርገው እያሉ ቀብረር እያሉ ተናገሩ። እኛም ዝማን፣ እነሱም እንግዲህ የጠየቃቸው አካል የለም። እንግዲህ በዚህ ልክ ማለት የሌለን እስኪመስል ድረስ ከላይ እስከታች እንደዚህ አይነት ንግግሮች እየተነገሩ ውስጥ ለውስጥ ደግሞ የሚሰራው ስራ እየተሰራ እኔ ዝም ብለን ዝም እንበል እኔ አልገባኝም እውነት ለመናገር ይሄ በጣም እጅግ በጣም ነው የሚያሳዝነው። እና እኔ አባቶቻችን ከላይ በተለይ መዋቅሩ ላይ ያሉ በጣም ጎበዝ አባቶች ጠንካራ ነገሮችን በደንብ አርቀው የሚያዩ የሚመለከቱ አባቶች እንዳሉ እናውቃለን። ግን ደግሞ እኔ አላቅም ማለት በዚህ ልክ ግን ደግሞ ግን ዘመኑን በደንብ ምናልባት በአንድነት ዘመኑን በዋጀ መንገድ ግን ደግሞ በተለይ ሚዲያው ጋር ያለውን ነገር እና እንዳጠቃላይ በዛ ልክ ደግሞ ግን ሲንቀሳቀሱ ለምን እንደማናያቸው እኔ ግራ ነው የምጋባው ብዙ ጊዜና አባቶቻችን ባይርቁ ቀረብ ቢሉ ቢያዩ ቢሰሙን አሪፍ ነው። ካለበለዚያ ግን አስቸጋሪ ነው የሚሆነው። ነገ ሁላችንም ኧረ እንደዚህማ ከሆነ እያልን ወደኋላ ምንል ከሆነ እንግዲህ ያምኑ የነበሩትም እንዳለ በዛው ይቀራሉ ማለት ነው ጨለማ ውስጥ። እንደገናም ደግሞ እዚህ ብርሃን ውስጥ የነበሩት ደግሞ በመደናገር ወደ ጨለማ ይሆንና ይሄ ከፋ ነገር ይሆናል። እግዚአብሔር ግን ከዚህ ይጠብቃል። ደግሞ በዚህ እንደዚህም ደግሞ ይሆናል ብዬ እኔ አላምንም። ለመናገር መከራ ሁልጊዜም እያጠነከረን ከላይ እስከታች እያነቃን የሚስተካከለው እየተስተካከለ ይቀጥላል ብዬ ነው ማምነው እና ወደ ከፋ ነገር ግን ከመሄዱ በፊት ሰው እየዛለ እንዳይመጣ ተለይ አገልጋዮች መዋቅር ላይ ያሉ ግን አባቶቻችን ይህንን ጉዳይ በደንብ ቢመለከቱት የልጆቻቸውን ድምጽ ቢሰሙ መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ሄዱ እጅግ አመሰግናለሁ መምህር ክርስቶፎሮስ። በጣም ነው የምናከብረው። በጣም እጅግ የተወደዱ ሀሳቦች ተነስተዋል። ምንም አልጨምርበትም። ሰዓቱ በጣም እየሄደ በተለይ ኢትዮጵያ እና አካባቢው ላሉ ኦርቶዶክሳውያን ሰዓቱ በጣም እየመሸ ስለሚሄድ ሀሳቦችን ለመጠቅለል እንዲያመች ወደ ቀጣዩ ሀሳብ ነው የምንሄደው። እሺ ክቡር መምህር እንዲቀጥሉ ለእርሶ ምድሉ እንሰጣለን። እሺ ቡራካያችሁ ትድረሰኝ አባቶቼ፣ ሁላችሁም መምህራን ከታችም ያላችሁ እንዴት አመሻችሁ? ቸር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ እንኳን ብዙ ሀሳብ የለኝም፣ እንዲሁ አጠር ላድርገው ፖይንቶች ብቻ ለማስቀመጥ ነው። መግለጫውን በተመለከተ እኔም አይቼዋለሁኝ። መፍትሄ የማይሆን ነው። ችግሩ አለ። ለችግሩ መፍትሄ ጠብቄ ነበር። እውነት ለመናገር ግን ስለመጥቆምም ስለመጉዳቱም ብዙ እርግጠኛ አይደለሁም። ላለው ለተፈጠረው ክፍተት ግን መግለጫው መፍትሄ ይሆናል ብዬ ጠብቄው ነበር። አልሆነም። ምንም ሊደረግ የሚችል አይነት አይመስለኝም። እውነት ለመናገር ጉዳይ በደንብ አጥንተውት ቅርበት ስላላቸው እዛ ውስጥ ያሉ ትላልቅ ሰዎች ስለሆኑ በትክክል ዲቴይል ይፈቱታል ብዬ ጠብቄ ነበረ። አሁን የተባለውን ለማለት ብዙ ያላለም አልነበረም። በእርግጥ ሰው ይሄ እንደ መፍትሄ አድርጎ መውሰዱ እኔ እርግጠኛ አይደለሁም። ብቻ እንደ መፍትሄ መውሰድ አልቻልኩኝም። እውነት ለመናገር ደጋግሜ ነው ያነበብኩትና ኦኬ እሱ ሆኗል። ኦልሬዲ ቤተክርስቲያን የማይወክሉ ልጆች ናቸው ወይም በእስልምና ውስጥ እንትን የማይወክሉ ናቸው። ይሄ አይ ቲንክ ቀልድ ነው የሚመስለኝ። እንደዚህ አይመስለኝም። ችግሩ በደንብ እስከተገለጠ ድረስ እሱን ሊፈታ በሚችል መልኩ ማየት ይገባ ነበረ ብዬ አምናለሁኝና እንደዚህ ተው ለሚታለፍ ስላልመሰለኝ ነው። ኤኒዌይ ሁላችንም እስልምና ውስጥ ያለን ሰዎችም ኦርቶዶክሳውያንም ፕሮቴስታንቶችም አይታችሁታል ብዬ አስባለሁ። ለየትኛው ችግራችን እንደሚፈታው ይሄ መግለጫ አላውቅም። ሁላችንም መገመት እንችላለን። በእኔ ብዙ
ማግኘት አልቻልኩም ፖይንት። እኔ አሁን ወደ ራሳችን ወደ ቅድስት ቤተክርስቲያናችን ስንመለስ ቅድስት ቤተክርስቲያናችን የምታይበት መንገድ ሰፊ ሊሆን እንደሚችል ገምታለሁኝ። እኔ አንድ ዲያቆን ነኝ፣ ሩቅ ነኝ፣ እግዚአብሔር ባወቀ። ቋሚ ሲኖዶስ ስራ አስኪያጅ ምን ምንላቸው መዋቅሮች ምን አይነት ጉዳዮች ናቸው የሚያዩት የሚለውና እንዴት ነው ውሳኔዎቻቸው የሚያስተላልፉት የሚለውን ዲቴይል ለማወቅ ሪሊ አሁን አቅሙ ላይኖረኝ ይችላል። ግን ዝም ብዬ የተሰማኝ ነገር ለመግለጽ አባቶቻችን ምናልባት በሆነ አጋጣሚ የሚሰሙን ከሆነ ምእመኑ ሲፈልጋችሁ ካልሰማችሁት ስትፈልጉት እንዳታጡት ፈራለሁኝ። ምን ለማለት ነው? ብዙ ጊዜ አባት የምትፈልግበት ጊዜ አለ። እውነት ለመናገር በዛች ቅጽበት በዛች መከራ ሰዓት የሆነ ነገር እንዲልልህ ትፈልግና እሱን ያጣኸው ዕለት አባቶቻችን ደግሞ በሆነ ጊዜ ልጆቻቸውን ሲፈልጉ እንዳንተላለፍ ግን እፈራለሁኝ። እሱን እንደሚያጠኑት ተስፋ አደርጋለሁኝ። ከዚህ በላይ ባላወራ ይሻለኛል። ዲቴይል አላውቆም የቅድስት ቤተክርስቲያናችን አሰራር። ስጋቴን ግን እሱን ነው። ስጋቴ እየፈለጋችሁ ነው ወጣቱን ልጆቹን አባቶቻችን እያሉ ነው ያሉት። የእናንተ ድምጽ ይፈልጋል። እንጠብቃለን። ማህበራ ሰነ ትምህርት ቤት የምንላቸው ትላልቅ ግዙፍ የሆኑ መዋቅራት አሉ፣ ይታወቃሉ። አይ ቲንክ ቴክኒካሊ ይህን ጉዳይ የሚመለከታቸው በዋናነት እነሱ ናቸው ብዬ አምናለሁኝ። ወጣቱ ያነባል፣ ያውቃል፣ ጠንካራ ስትራክቸር አለ፣ ይገባዋል። ጽንፍ እስከ ጽንፍ ስትራክቸሩ ጠንካራ ነው አለን። ምን እየተባን እንደሆነ ያውቃል። ብዙ እየሰማሁኝ አልመሰለኝም። እኔ ርቄ ከሆነ አላውቅም። ግን በትክክል ምን ማለት ነው ዝምታ በራሱ ምን ማለት ነው የሚለውን ግልጽ አይደለም እውነት ለመናገር። እንዲህ አይነት ጉዳዮችን በጥንቃቄ ማየት ያለባችሁ ይመስለኛል። ምናልባት እዚህ ውስጥ የምትሰሙን ካላችሁ ማለት ነው። ምእመናን እና መምህራን ጋር በተመለከተ ዝም ብዬ አንድ ሐሳብ ልስጥ። አንዳንድ ጊዜ እንቁህን በእሪያ ፊት ከጣልከው ከዛ በኋላ ጥሩ አይሆንም፣ አይመለስም እና የሚደግፈን ካልደገፍ ዋጋ ያስከፍላል። ነገን ምን እንደሚመስል አናውቀውም። ዛሬ ሆነን ስንመለከት ነገ ማንን እንደሚመስል አላውቅም። ግን እንቆቻችን እንደዚሁ ከጣልናቸው ጥሩ አያመጣም። ከባድ ዋጋ እንዳያስከፍለን ፈራለሁኝ። መመካከር፣ መነጋገር በጣም ያስፈልጋል። አንዳንድ ጊዜ በጣም ይሄ ክርስትና እንደዚህ ነው ፊትን ስጠው መከራ ምናምን። እኔ መከራ የምታውቁ አበው የምታውቁት ይመስለኛል። ሐዘነ ዘፈተነ ያምር ሐዘነ ነው። መከራ መጥፎ ነው፣ እምነት ያስረሳል። እሱን ጥቅስ አይደለም አሁን የጠፋብን። በትክክል እየሆነ ያለው ነገር በደንብ አጥንቶ የመፍትሄ አካል መሆን ነው የሚመስለኝ የሚሻለው። አሁን ስብከት የመሰናበት አይመስለኝም። ገባን ስብከቱ ጉዳዩ ከዛ በላይ ነው የሆነው ሪሊ። ስለዚህ የሚመለከታቸው አካላት እንዲያጤኑት መፍትሄ እንዲሰጡበት የመንግስት አካላትም የቤተክርስቲያንም የሃይማኖት ተቋማትም የፕሮቴስታንት አስተባባሪዎቹም ፓስተሮቹም በአጠቃላይ ኢትዮጵያ ውስጥ የሚመለከተው ሁሉ ይሄን ጉዳይ እየሰፋ ሊሄድ የሚችልበት እድል ግልጽ ስለሆነ መፍትሄው ትክክለኛ መፍትሄ ሊበጅ እንደሚችል አምናለሁኝና መምህራንና ምእመናን እዚህ የምትከታተሉን ማለቴ ነው በደንብ ማስተዋል። እንዲህ አንዳንዴ ይሄ አጉል እንትን የሚመስል ነገር አለ። እንደዚህ
እንዴት ልበለው አጉል ማሰብ ይሁን እኔ እንጃ እሱ አይመስለኝም መፍትሄው ሪሊ እና እመኔ ወወነው ምሻለው መፍትሄው እሱ ነው ሊሆን የሚገባው እውነት ከሆነ እውነት ማለት ነው ሐሰት ከሆነ ደግሞ ሐሰት ነው በቃ እውነት ለመናገር እነ እፎይ ካጠፉ ሙስሊሞች ብቻ አይደሉም እነሱ መውቀስ ያለባቸው በየማም ነው እኛስ ከህግ ውጭ ከሆኑ ከአስራር ውጭ ከሆኑ ክርስቲያናዊ ግዴታቸው ካልሆነ ማንንም እንትን የሚላቸው አይመስለኝም ሪሊ ከዛ ውጭ ያለው ዚምዛም የሚሉ ጉዳዮች ግን በጣም ነው የሚያስጠላው የሆኑ ሰዎች ሰማዕታት ሊሆኑ ይችላል ምንም ጥርጥር የለውም ለዓለም ሄድ የመጣ የለም እኔ እሱ አይደለም የሚጨንቀኝ ግን ለራሳችን ለስብዕናችንም ጭምር በደንብ ብንመለከት ራሳችን ብንፈትሽ ፕሮቴስታንት ዓለሙ በጣም እያስደነቀኝ ነው ፐርሰናሊ ስመለከት ክርስቲያናዊ ህብረቱ የክርስቲያን ሶሳይቲ ኦፍ ኮርስ ጥንትም ነበረ እኮ በሆነ ጊዜ ግን እሱ ተጠናክሮ መስራት እንዳለበት እሱን ነው የሚያመላክተው የሚመስለኝ ማለት ነው እስልምና ላይ ያላችሁ ግን ደግሞ በጎ ሐሳብ ያላችሁ የምትሰሙን ካላችሁ ለእናንተ አንድ ሐሳብ ብቻ ሰጥቼ ልጨርስ በክርስትና ውስጥ ኦርቶዶክሳዊነትን ምን ሲባል እንደነበረ ከዚህ በኋላ ቀስ በቀስ ለመግለጽ እንሞክራለን ከሰባ በላይ መጽሐፍ ተጽፈዋል አንድ በአንድ እየገለጠ እናንተ እንድትፈርዱ እናሰማለን እግዚአብሔር ባወቀ መጽሐፍቶችን እየገለጠ ማለት ነው መጽሐፍቱን እየገለጠ ቅድስት ቤተክርስቲያናችን ምን ስትባል እንደነበረች እና እናንተ እኛ ጋር ብትሆኑ ምን ሊሰማችሁ እንደሚችል የአንድ አመቱ አይደለም የአንድ አመት ቲክቶክ ያመጣው ጣጣ አይደለም ይሄ በነገራችን ጎልቶ የመውጣቱ ጉዳይ ካልሆነ በስተቀር ይሄን ኬስ እየቆየ ነገር ነው እና መፍትሄውም ለአንድና ለመጨረሻ መፍትሄ ይሰጥበት ከተባለ ደግሞ በትክክል እንድትፈርዱ ህሊና ያለው ሰው እንዲፈርድ ችግር የት ነው ያለው ብሎ ለመዳኘት እንዲቻል እውነቴን ነው የማወራችሁ እግዚአብሔር ባወቀ የተጻፉ መጽሐፍትን ከዚህ በኋላ እንገልጣለን በእናንተ ፊት እንዲህ ይገደል ምናምን የሚሉ ጉዳዮችን አይ ቲንክ መጀመር ቀላል ነው መጨረሻው ግን አምላክ ነው የሚያውቀው ማናችንም አንገምተው በጥንቃቄ ማየት ተገቢ ስለሚሆን እሱንም ጨምሮን እንድናየው ለማለት ነው ብዙ አወራሁኝ ይቅር በሉኝ ቴንክ ዩ እጅግ በጣም እናመሰግናለን ክቡር መምህር በጣም ቆንጆ ሐሳቦች ተነስተዋል በተከታይም እንደዚህ ወደ ዲያቆን እስኪያስ እናልፋለን ከዛ በፊት ምናልባት ሞዴሬተሮች ገስት ላይ ካሁን በኋላ የምታስገቡት ሰው ባይኖር ምክንያቱም ሰዓቱ በጣም እንዳልኩት ገፍቷል እርግጥ ከዚህ የሚበልጥ ጉዳይ አለን ብዬ አላስብም ግን እንደ ስጋ ደግሞ ምናስባቸውና ግምት ውስጥ ምንከተው ነገር ይኖራል እስካሁን የተነጋገርናቸው ብዙ ነገሮች አሉ ስለዚህ ያን ነገር አቅንተንና አባቶቻችንን ምክር አበርተን ህሊናችንን ወደዛ ወደ ተሻለው መንገድ መውሰዱ በጣም የተሻለ ስለሚሆን ነገር ከዚህ በላይ ሳናበዛ ምናጠናቅቅ ይሆናል የዛሬን ለነገ ግን ምናሳድረው ርዕሰ ጉዳይ ይኖረናል ይሄው ምንድነው እንግዲህ ታላላቆቻችን ካህናት መምህራን ሲያነሱት እንደነበረው ይቺ አጋጣሚ መልካም መታወስን የፈጠረችለት አንድ ወንድም አለን ከነፎይ ጋር በተመሳሳይ አይነት መንገድ መሬት ላይ በተለይ ሲሰራ የቆየ እንግዲህ ማህበራዊ ሚዲያ ይህን ያህል ተጽዕኖ በፈጣሪ ባልነበረበት ጊዜ ራሱን ሰውቶ ያገለገለ ዲያቆን ብንያም የተሰኘ ወንድማችን እሱንም ጨምረን በደንብ ሰፖርት ልናደርግ ይገባል ስለዚህ ስለ ወንድማችንም ስለ ወንድሞቻችንም በተጨማሪነት አድርገን እሱን ያለበትን የምታውቁና ማገናኘት የምትችሉ ሰዎች ኢንቦክስ አድርጉልን እዚሁ ጋር ካህናት የባረኩ ስላለፈው የመከራ ጊዜ እሱን ይቅርታ እየጠየቅን ከወንድማችንም ጎን የምንቆምበትን ቢቻል የሚገኝበትን ካልሆነም ደግሞ ለመረጃው ቅርብ የሆናችሁ ወንድሞች እህቶች ኢንቦክስ እንድታደርጉልኝና እንድንወያይ በፍቅር ቃል ጠይቃለሁ እኔ እንግዲህ ከሀገር ስወጣ ክቡራን አባቶቼ መምህራን አንዱና ትልቁ ዓላማዬ መተኛት ወይም ደግሞ ለኔ ተመቼን በቃ አሰይ እግዚአብሔር ይመስገን ብዬ ምደላደል አይደለም እንደዛ እንዲሆን አልፈልግም እግዚአብሔር በፈቀደና በረዳይ ልክ ኃጢአት በደሌ ተጭኖኝ እንዳልሰራ ካላነቀኝ በቀር
ባገኘዋት ቀዳዳ ሁሉ መትጋት የምፈልገው ስለ አገልጋይ ሀገር ውስጥ ሆኖ ስለሚያገለግሉ አገልጋይ ወንድሞቼ ሽፋንና ከለላ በመጠላት በመገፋት እንዲሁ በልዩ ልዩ አሰራር አሁን በመናየው አይነት መንገድ የትኛውም ኦርቶዶክሳዊ ወጣት እህቴ ወንድሜ እንዲጎዳ አልፈልግም። በጽናት ከመቆምባቸው ጉዳዮች መካከልና አንድነትን በመፍጠር የተሰጠችኝን ይችን ትንሿን አጋጣሚ በመጠቀም በጣም መልፋት የምፈልገው ስለ ኦርቶዶክሳውያን ወንድሞቼ እህቶቼ ሀገር ውስጥ ሆኖ መከራ መቅመስን መከራ ማየትን አይቼዋለሁ። መሪዎች ምን እንደሚያስቡ በደንብ አድርጌ አይቼዋለሁ። ትልልቅ ኮሚሽነሮች አስተርተውን ስንሄድ ይውጣውጣውጣ ደግሞ ይሄን እያሉ የስነ ልቦና ጥቃት እንዲደርስብን እያደረጉ ብዙ ነገር በአጭር ጊዜ ውስጥ ተመልክተናልና እንደ መጠናችን እግዚአብሔር መጥኖ ጥቂቷን እንድናይ የወደደውን ነገር አይተናልና በዛ መንገድ የትኛውም ኦርቶዶክሳዊ ባለማህተብ እንዲጎዳ ፍላጎቱ የለኝ። በማህበራዊ ሚዲያ ደግሞ ለወንድሞቼ ማገዶ የመሆን ተጨማሪ ግዴታ እንዳለብኝ አስባለሁ። ያው ያለንበት ሁኔታ ነጩን ነጭ ጥቁሩን ጥቁር እንድንል የበለጠ እድል የሚሰጥ ነው። ሀገር ውስጥም ስንኖር አድርገነዋል። አሁንም አጠንክረን እንቀጥላለን። ያው ቢበዛ ተጨማሪ ሌላ መስዋዕትነት ካስከፈለን ሀገር ቤት አለመገኘት ነው አለመግባት። የተሰጠንን እድል ግን እንዲሁ አናባክንም። ስለዚህ ለወንድማችን ነገ ተጨማሪ ውይይት ጊዜ እንሰጣለን። ምናልባት ዛሬ በብዛት ካህናት አባቶቻችን መምህራንን እድል መስጠት ስላለብንና ነገሩን እሾህም በእሾህ እያደረግነው ካልሄድን አደገኛ ስለሆነ ለነሱ እድል ሰጥተን ነገ ደግሞ በዕቅበተ እምነት ላይና እንዲሁ የተዋህዶ ድምጾች በመባል የሚታወቁ ወንድሞችን እህቶችን አካተን ተጨማሪ የውይይት ጊዜ እናደርጋለን። ስለዚህ የነገውን ቀጠሮ እንድትይዙት ፈልጋለሁ በተመሳሳይ ሰዓት። ስለዚህ ወንድማችን ዲያቆን ቢንያምን የምታገኙ ወንድሞች እህቶች ካላችሁ እንድታግዙኝ በተጨማሪነት አሁንም ለማሳሰብ ወዳለሁ። ስለዚህ በዚሁ መንገድ እንቀጥልና የዛሬን በዚህ መንገድ እንጨርሳለን። ነገ እንዳልኩት በተመሳሳይ ጊዜ እንደዚሁ ገብተን እንቀጥላለን። ወንድማችን ዲያቆን ቢንያምን በደንብ ሰፖርት እናደርጋለን። ከዚሁ አልፎ ደግሞ እነፎይንም እንደ ዋና ስራ ይዘነዋል። ስለዚህ እነሱንም ሰፖርት ማድረግ የምንችልበት ሁኔታ ይኖራል። ይህንንም እድል ለመፍጠር እንዲቻል በውስጥ መስመር እንድታማክሩ በቀጥታ ወደ ኢትዮጵያ ለነ እፎይ እንዲህ ነው ተብሎ የሚላክ ነገር እንዲኖር አንፈልግም። ምክንያቱም ያ ያጋለጣቸዋል፣ አደጋም አለ። ስለዚህ በዚህ መንገድ አነጋግሩን። ከዛ በኋላ ኢትዮጵያ በጣም ከነሱ የራቀ ሰው ፈጥረን የሆነ ነገር መላ እናደርጋለን። በዚህ አይነት ጥንቃቄ እንቀጥላለን። በቴክኖሎጂውም ዘርፍ የተለየ እውቀት ያላችሁ ሰዎች እንድንመካከር ብዙ ኦርቶዶክሳዊ ግሩፖች ይከፈታሉ። ነገር ግን እነዛ ግሩፖች ተከፍተው ለታለመለት ዓላማ እንዳይውሉ የሚያደርጉ ችግሮች አሉ። ተቀላቅለው ይገቡና መረጃዎች ጋዘር ይደረጋሉ። ተጨማሪ ሰዎች አደጋ ላይ ይወድቃሉ። እንዲህ አይነት ችግሮች ስለሚገጥሙን ነገሮች ላይ በዚህ በማህበራዊ ድረገጽ ቴክኖሎጂ የተለየ እውቀት ያላችሁና ምናልባት ፊልተር ማድረግ የምንችልበትን የተለየ መንገድና ክህሎት የምትለግሱን ካላችሁ እንደዛው ተነጋግረን በተከታዮቹ ቀናት በጣም አደገኛ የሆነ ከበድ ያለ ቴሌግራም ግሩፕ ወይም ዋትስአፕ ግሩፕ እንከፍታለን። ይህንን ግን እንደከዚህ ቀደም ዝም ብለን በዝርው የምንቆጣጠረው ሳይሆን እንዳልኩት በእውቀት መቆጣጠር የምንችልበትና ለምሳሌ ካህናት አባቶቻችን ቅድም ሊቀ ሊቃውንት መጋቢያ ሃይማኖት ይፍቱኝ ባርኮኝ አባቶች ካህናት ወንድሞች ዲያቆናት ሊቃውንተ ቤተክርስቲያን መምህር ኤፍሬምዬ ቃለ ሕይወት ያሰማልን። የትናንት ምኩራብ ስብከት እንደው በደንብ ነው የገባው። ዘመኑን ይባርክልን። አሜን አሜን። አብሮ ያሰማን። እንዴት አሉ? ደግሞ ዝንጥ ያሉ ነው። በጣም ነው ደስ ያለኝ። እንግዲህ እግዚአብሔር ሞገስ ተጨምሮበት ጥሩ ነበር። እግዚአብሔር ይስጥልን። ቴዶ እግዚአብሔር ይስጥልን በር ስለከፈትከው። ግን እኔ አሁን ልናገር አልነበረም። $1,500 እንኳን ሰብስበን የሆነ ሰው ጋር ተቀምጦ እነዚህ ልጆች የሆን ነገር ቢሆን ብዬ ዜል ላስደርግ ነበር የገባሁት። ልትከለክለኝ ነው ወይስ ትፈቅዳለህ? ምክርና ቡጢ ለሰጪው በጣም ቀላል ነው። ሁሌ ስንመካከር ዘመናችንን ጨረስ ነው። አሁን አንዲት እህት ትናንትና ለእኔ ልካልኝ ነበረ። ቢንያምን ኢንተርቪው ያደረገችው ብታገኘው ነው መቼም ኤአይ አይሆንም ዘንድሮ እኮ። ስለዚህ ምን አለበት አሁን አሜሪካ ጥሩ ሰዓት ነው፣ 3 ነው። ሰውም ከስራ ይወጣል፣ ወደ ስራ የሚሄደውም ይሄዳል። ይሄን ድምፅ 1300 ሰው ከሰማ ምን አለበት የሆነ ነገር ጣል አድርገን አንድ ሰው እስቲ የዜል ቁጥር ይስጠኝ እንደው ቢሞቱ እንኳን
ጠገብ ብለው ሆዳቸው ሞልተው ቢሞቱ ያው ማስገደል ልማዳችን ስለሆነ ብዬ ነው። ይቅርታ በጣም ነው ዛሬ የምናገረው። ለምን ስለከፋኝ። አንደኛ መግለጫው ያነበበው ካህን ነው፣ ቄስ ነው፣ አብሮን ቴዎሎጂ የተማረ ካህን ነው። ቢያንስ እንትኑም ማንበብ ነበረበት። ነብያቸው ምን እንደተባሉ ያልተገባ ምን እንደተባሉ ማስረጃ እንዲሰጠን እንፈልጋለን። አሁንም መጠየቃችንን አናቆም። ሁለተኛ አንዳንድ ኦርቶዶክሶች አለ ምን አለበት የኛ ቤተክርስቲያን ልጆች ቢል። አሁን የኛ ቤተክርስቲያን ልጆች ስልጣን ሲያገኙ ካህናትም ጭምር ኑሮ ሲመቻቸው ቤተክርስቲያኒቷን እንደ ይሁዳ ሸጠው ዞር የሚሉት ነገር ምንም እየገባኝ አይደለም። ከታላቅ ይቅርታ ጋር አሁን የነሱ ኡስታዙ ሰብስቦ ሲያናገራቸው የነበረው ወጣቶች ናቸው። ይህን ኡስታዝ ጠቅላይ ሚኒስትር አብይ ሲመረጥ ከኛም ዲያቆን ዳንኤል ክብረትን መርጦት ነበር። የኛን ውሃ በላው። ይሄኛው ለፖለቲካውም ለሃይማኖቱም ይሰራል። የኛ ግን ያው ከነስም አጠራሩ ቤተክርስቲያኒቷንም ትቷታል። እንደው እንደ አስቴር እንኳን መርዶኪዮስ አስቴርን እንደዘመረል እንዳሳሰባት ለዚህ ቀን እኮ ነው አንቺን የሾመልን እንኳን እንዳንለው ቤተክርስቲያንም የሚሳለም አይመስለኝም። እግዚአብሔር ባለበት የጠበቀው ልቦና ይስጠው። ስለዚህ በሰው የሚተማመን እንዳዘነበለ ግርግዳ ነው እና ለማንኛውም እኔ ቪዲዮ ሰርቻለሁ ለማስታወቂያው። ኢየሱስ ክርስቶስ እብድ ነው የተባለበትን ቪዲዮ አታች አድርጌ ለቀሲስ ታጋይና ለሃይማኖት ተቋም ሌላ መግለጫ እንደምንጠብቅ ቪዲዮ ሰርቼ አስቀምጫለሁ። ያንን ማድረስ የምትችሉ አድርሱልኝ። ለቀሲስ ታጋይን የሚያውቁት ወንድሞች ስልክ ያላቸው ሰዎች አላጣም፣ ለሱም ለራሱ ልክለታለሁ። አያይዤዋለሁ። ኢየሱስ ክርስቶስ እብድ ነው፣ ውሸታም ነው፣ ሰይጣን አለበት የተባለውን አያይዤ ልኬያለሁ። እነሱ በደፈናው ነው፣ ልብ በሉ፣ በደፈናው ነው ነብያቸውን ተደፍረዋል የተባለው። እኛ ግን ማረጃ እያይዘልከናል፣ ለዛ እንጠብቃለን ከሃይማኖት ተቋም። ወደ ሁለተኛ ስንመለስ አባት ቢኖረን ኖሮ ይሄኔ አንድ ሊቀ ጳጳስ ህዝቡ በሚሊዮን ብር በስንት ሚሊዮን አውጥቶ የገዛላቸውን ለአንድ ክሩዘር ይዘው ሄደው ይሄ እነዚህ ልጆች ካሉበት ፈልገው ጠቅላይ ቤተ ክህነት ግቢ ውስጥ ወስደው አስቀምጠው ጠበቃቸውን አቁመው በስነ ስርዓት እያበሉ በስነ ስርዓት እያጠጡ ጉዳዩን ፊት ለፊት ተጋፍጠው ይደረግ ነበር አባት ቢኖረን። ለማንኛውም አንድ ቀን ይኖረን ይሆናል ብለን እንጸልያለን። ሁለተኛ እነሱ ሲነጋገሩ ሼኪዎቻቸው ሀጂዎቻቸው ቦታዎቹ ላይ የሉ። ጉዳዩን የያዘው የእስልምና ጉዳይ ነው። ይህንን ጉዳይ የያዘው የእስልምና ጉዳይ ነው። የእስልምና ጉዳዩን ደግሞ እያናገረ ያለው ኡስታዙ በጣም ወጣት ነው። የሰበሰባቸው ደማቸው መሞቅ የሚችሉ ቢሮጡ ሊቀድሙ ቢመቱ ሊያሳምሙ ቢሰነዝሩ ሊገሉ የሚችሉ ወጣቶችን ሰብስቦ ነው። አሁን እነዚህን ወጣቶች የተሳሳተ መረጃ እንኳን ሰጥቶ ደማቸውን ማሞቅ ቀላል። የኛ ቤት ግን አሁን መልስ እየጠበቅን ያለነው 60 ዓመት 70 ዓመት ከሞላቸው የጃጁ አረጋውያን። ታስታውሱ ከሆነ ቡራዩ ዮሐንስ ቤተክርስቲያንን አንዲት እስላም ባለስልጣን ከነንዋየ ቅድሳቱ ስታሳርሰው እያለቀሱ የነበሩት አቡነ ቀውስጦስ ናቸው። እስከ ፍጻሜው አልቅሰው አንብተው ተማጽነው ደረታቸውን መተው በአደባባይ። እኛ የክርስትና ጉዳይ የሚመለከት ወጣቶች ማቋቋም አንችልም?
የጥምቀት ተመላሽ የሚባሉት እንደዛ ጃልሜዳን መንገዱን እያጠቡ ምንጣፍ አነጥፈው ለታቦቱ ክብር የሰጡትን ወጣቶች መሰብሰብ አንችልም? ማህበረ ቅዱሳን ከየዩኒቨርሲቲው እየተመረቁ የሚወጡ ወጣቶችን አደራጅቶ የክርስትናን ጉዳይ የሚከታተል ከዚህ የተሻለ ማቋቋም አይቻልም? አይቻልም? እኔ ወጣችሁ ተጋደሉ ወይ ተደባደቡ አይደለም፣ አንችልም ወይ? ምክንያቱም እነሱ ሼኪዎቻቸው ጸሎታቸውን ማድረስ ያለባቸውን ያደርሳሉ። እኛ መቃብራቸው የተቆፈረ አንድ ጉሯቸው ጉድጓድ የገባ አረጋውያንን መፍትሄ እንዲሰጡን ከመጠበቅ ለምንድን ነው የክርስትናን ጉዳይ የሚከታተል ወጣት የሌለን? የክርስትናን ጉዳይ እነዚህ ሰዎች እኮ መለስ ዜናዊ ታስታውሱ ከሆነ መላጣ ብለህ ስደበኝ መላጣዬን ግን መንካት አትችልም ብለው ነበር። ለአክራሪ እስላም አክራሪ ፌዴራል፣ ለፍንዳታ ጎረምሳ ፍንዳታ ፌዴራል እናዘጋጃለን ብለው። በእውነት እኔ መለስ ዛሬ ነው የናፈቀኝ። ጅማ በሻሻ ላይ ካህኑ ቤተ መቅደሱ ሲታረድ አንድ መዝሙር ወጣ። ሐዘናችንን በጥቁር ልብስ ለብሰን ገለጥን። ኦኬ 5 ሰው ገደልን፣ ዝም አሉ። 10 ሰው 20 ሰው ቤተ ክርስቲያኑን ማንደድ እያሉ ከተማ ውስጥ ደረሱ። የጥምቀት ማክበሪያ ቦታዎች ሲወሰዱ ዝም፣ የሆነ ነገር ሲወሰድ አንድ ሰሞን እዚህ ውስጥ ያላችሁ መምህራን በመድኃኔዓለም አቁሙ። የማይሆን ስብከት ሁሉ ለበጎ ነው፣ ግራህን ሲመታ ቀኝህን ስጥ፣ እንደገና ሰማዕትነት ብላችሁ የማይሆን ስብከት። ሰማዕትነት ማለት አንድ ሰው እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ተቀርቦ ጠይቆ የምታመልከው አምላክ አያድንም፣ ለጣዖት ስገድ፣ አልሰግድም፣ የማመልከው አምላክ ያድነኛል፣ እሳት ውስጥ ይጨመራል፣ ይድናል። ይሄኛው እኮ ግፍና ጥጋብ ነው። አሁን እነሱ የያዙት እኮ ግፍና ጥጋብ ነው። ሰማዕትነት እንደ እስጢፋኖስ ነው። በድንጋይ ትወገራለህ። ለምን? ለሃይማኖት። ይሄ ለሃይማኖት ነው እንዴ? አይደለም። ስልጣናቸውን ተጠቅመው ጊዜያቸውን ተጠቅመው ሁሉንም ያደርጉት ለዛ ነው። ግፍና መደፈርን መናቅን ለይተን እንወቅ እንጂ እንዴ የሰው እያስገደልን እኛ ወደ ምሕረት ላይ ቆመን ለበጎ ነው እንዴ እንቀልዳለን እንዴ? የሚገደሉት ሰዎች በግርግር ውስጥ እየተገደሉ ነው፣ በግፍ እየተገደሉ ነው። መነኮሳቱ ዝቋላ እሺ እነፎይስ ቁርአን ከፈቱ ተብሎ ነው። መነኮሳቱ ዝቋላ እንደዛ ሲሆኑ ምን አደረጉ ተብሎ ነው። ስለዚህ እኔ መጋልም አልፈልግም፣ ማጋጋልም አልፈልግም። አሁን ምነግራችሁ እነሱ የእስልምና ጉዳይ ተከታታይ ካላቸው እኛ የክርስትና ጉዳይ ተከታታይ የማይኖረን ለምንድን ነው? ካረጁ አረጋውያን መፍትሄ ምናልባትም እኮ ይሄኔ ፍሊፕ ፍላፕ ፎን ያላቸው ላያዩት ይችላሉ። ወጣቶች ጳጳሳት የሚባሉት ደግሞ በፖለቲካው ተጠምደዋል። እነሱን እንዳሉ መቁጠርም አይቻልም። ፖለቲካ ውስጥ ነው ያሉት። አረጋውያኑ ቢናገሩም ማንም አይሰማቸው። ነገር ግን ሌሎቹ ተቋማት እነ ማህበረ ቅዱሳን፣ ጠቅላይ ቤተ ክህነቱ፣ አዲስ አበባ ሀገረ ስብከት፣ ይሄ የህግ ክፍል ተብሎ የተቋቋመው የህግ ክፍል ተብሎ ያኔ በኦሮሚያ ጳጳሳት ተሾሙ እንደዚህ ሆነ ብሎ ላይቭ ያንን ሁሉ ገበና እየተከታተለ ሲከታተል የነበረው እንዴት ነው? አንድ መኪና ወስዶ እነፎይን ቤተ ክህነት የመማፀኛ ከተማ የሆነ ቦታ ላይ አስቀምጦ እኛም ህግ አለን እናንተም ህግ አላችሁ ተብሎ የማይቆሙ የሃይማኖት ተቋማቱን ሄደው የማያናግሩልን ለምንድን ነው? ስለዚህ ስብከታችን እናስተካክል። መደፈር መናቅና ሰማዕትነት ለይተን እንወቅ። የታይተ ተረሰከ ለብስ ያብድ ይላል። ፍቅር ለማይገባው ሰው ራስህን አታዋርድ ይላል።
እነሱ ይሄ የተናገሩት ቃል ነው። ወጣቶቹን ሰብስቦ ኡስታዙ ምንድነው ያላቸው? በእናንተ ዘመን ነብዩ መሰደብ ምንድነው ያለው? መዋረድ ነው ብሎ በእኛ ዘመን ኢየሱስ ክርስቶስ እብድ መባል እነ ጳውሎስ መሰደባቸው የሚበላ የሚጠጣ አምላክ ጌ አምላክ ታመልካለህ ተብሎ ይሄ አያሳብድም? ስለዚህ እኔ አሁን አደራውን የምሰጠው ለአረጋውያኑ ለጳጳሳቱ ሳይሆን እግዚአብሔር ረድቷቸው በጸሎት ካገዙን ሕግ ክፍሉን ካንቀሳቀሱ በቂ ነው። እኔ አደራ የምሰጠው ግን ማህበረ ቅዱሳን፣ አደራ የምሰጠው ለሕግ ክፍሉ፣ አደራ የምሰጠው ለኢኦቲሲ የሃይማኖት ተቋም እንኳን መግለጫ ባያወጣ ይሄው እኔ ፕሮፋይሉ ላይ ገብታ አንድም እስቲ ኢኦቲሲ ቲቪ ያቀርብ ያንን እንኳን ስለዚህ አሁን እግዚአብሔር የሚያደርገውን ያደርጋል። ሰው የሚችለውን ግን እኛ ማድረግ አለብን። ሰው የሚችለውን ማድረግ አለብን። መጽሐፍ የምትችሉ ጻፉ፣ ቪዲዮ መስራት የምትችሉ ስሩ። ግን እነሱን አይደለም። እነሱ ጋር አሁን ምንም ጥፋት የለም። ምክንያት ነው የሚፈልጉት ለመጣላት። ምክንያት እየፈለጉ ይጣላሉ። ይሄው እፎይ 2-3 ቀን እየለመነ ነው ኑና ግቡና ከመጽሐፋችሁ ውጪ የተናገርኩትን አሳዩኝ ብሎ ኑ ብሎ ይሄው እኛም ለጥፈናል የተባልነው። እስኪ አንድ ይሄ ኡስታዙ ራሱ ወጥቶ ወጣቶችን አላሁ አክበር እያለ ለጠብ ያነሳሳቸው ደማቸው እንዲፈላ ያደረገው ኡስታዝ እስቲ ኢየሱስ ክርስቶስ እብድ ነው የተባለበትን እስቲ መልስ ይስጠን። እስኪ አንዳቸውን ከእስልምና ውስጥ ይናገር። ስለዚህ አሁን እኛ የሰው ቤት ማንኳኳት፣ ከሰው ምህረት መጠበቅ፣ ከሰው እንዲረዱን ምን እንዲሉን እንዲተዉ መማፀን ትተን የራሳችንን ቤት፣ የራሳችንን አጥር፣ የራሳችንን ህይወት እናቅና። መንቃት ያለበትን ሰው እናቅና። ስለዚህ 5 ደቂቃ ተሰጡኝ። በስደት ያለውን ቢንያምና ቤተሰቡን ከዛ እነፎይ ደግሞ ድንገት የሆነ ነገር ቢያስፈልጋቸው እነሱን ድንገት ድረሱ ሲባል አዋጡ ከሚባል አንዳችሁን ትንትላላችሁ። እዚህ ላይ ቴዶ የሆነ ዜል ቁጥር ለጥፍልኝ። ደግ ሰው ቤተክርስቲያን ደግ ልጆች አላጣችሁ። ምንም እንዳታስቆመ እንትን ቴዶ። እሺ፣ አይ ዲያቆን እስቂያስ ምናልባት ሐሳብ የያዙልኝና እርሶ ባሉትና መምህራን በመጥሉት መሄድ ይቻላል፣ ችግር የለም። እኔ አስቤ የነበረው ምናልባት ነገር በደንብ ወንድማችን ዲያቆን ቢንያም ማግኘት ከተቻለ አዌርነሱ ኖሮ በዚህ 1400 ሰው ምናምን አይደለም እነፎይ ወንድሞቻችን ለተወሰነ ቀን አይገቡም። ስለዚህ ያንን ትምህርት ይከታተል የነበረ ሰው በአጠቃላይ ተገኝቶ በአረቡ ዓለም ለሚኖሩ እንደዛው በአረብ ሀገር ያለ አካውንት አዘጋጅተን እነሱ መሳተፍ ይፈልጋሉ። አሁን በዶላር ብቻ ካደረግነው እዚህ አውሮፓ፣ ካናዳ እና አሜሪካ ያለ ሰው ብቻ ሊሆንብን። ስለዚህ በጋራ በደንብ ተንቀሳቅሰን በውስጥ በኮሚቴ በተደራጀነው መንገድ አውርተን እንደው እንዳናዘገየው ልክኖት። ምናልባት በጣም ነገሩ ከተቀዛቀዘ ነገሩን ሊያዳክምብን ይችላል። ነገ ከጥቂት ደቂቃ ውይይት በኋላ ቀጥታ ወደዛ ብንገባና የለየለት ድጋፍ ብናደርግ አይሻልም ወይ? ዝም ብሎ የተቆነጣጠረ ነገር እንዳይሆንብን። እነ ሜሪ እዚህ ጋር አሉ፣ እነሱም ተጨምረውበት በአረቡ ዓለም ለምትኖሩ በዚህ ቁጥር እንላለን። በሌላው በአውሮፓ በካናዳ የዜልም የካሻፕም ቁጥር አስቀምጠን በዛ ብናደርገው የተሻለ ነው የሚሆነው። ኢትዮጵያ ንግድ ባንክ ለጊዜው ማድረግ አንችል፣ ያው ከታላቅ ይቅርታ ጋር ነው። ምክንያቱም በዛ ምንም አይነት ግንኙነት ብንፈጥር ወንድሞቻችንን ለአደጋ ስለምናጋልጥ እንዲህ ብናደርገው ዲያቆንዬ ከርሶ ባላውቅ ሐሳብ አስተያየተውበትን ይቅርታ። ደስ እያለኝ ስለዚህ ነገ እንገኛለን። እሺ፣ ሁላችሁም እንደውም እዚህ ውስጥ ያላችሁ ለነገ አስባችሁበት ተዘጋጅታችሁ ነው። ሰው ነፍሱን ሰጥቶ አምላኩን እያመለከ ነፍሱን ሰጥቶ በነፃ ሀገር ነፃነቱን አጥቶ እያመለከ፣ እኛ ደግሞ ባንክ ውስጥ የተቀመጠ
ድንገት አንድ ቀን ቢጎልብን ነው። ድንገት ወይ አንድ ቀን ምግብ ብንተው ነው። ስለዚህ ሁላችሁም ለነገ ተዘጋጅቶ የማይመጣ ሰው አይኑ እዚህ ውስጥ የሰማችሁ በሙሉ ደግሞ ነገ ገንዘብ ነው የሚሰበሰበው ብላችሁ እንዳትቀሩ። ከወሬ ወደ ተግባር፣ ከተግባር ወደ ምድር ማወቅ መቻል አለብን። እኛ ተባብረን እነፎይ ያሰቡትን ዩኒቨርሲቲ ማቆም እንችላለን። ስለዚህ ሁላችሁም አሁን አደራ የምላችሁ እዚህ ውስጥ አትሳደቡ። ግን እኛ የተባልናቸው መጽሐፎች የምታገኙ ከሆነ መጽሐፉን ስክሪንሻት እያረጋችሁት አምላካችን እመቤታችን ቪዲዮ አላችሁ በቃ እነሱ ብለውታል። ከዚህ በከፋ ግን እኛም እነሱ ላውን በጨበጣ ነው። ልብ በሉ። ይሄንን ብሏል ነብያችንን አንድ ቪዲዮ እስካሁን አልሰማሁም። አንድ ቪዲዮ የሰማ ሰው ካለ ያርመኝ። አንድ ቪዲዮ አላየውም። ነብያችንን እንዲህ ብሎ አዋርዷል የሚል አንድ ሰው አላየውም። እኛ ግን ቪዲዮዎችና መጽሐፎች ይዘን አንዳችንም ደግሞ አልሰራንበትም። ስለዚህ አባቶቻችንን ቤተ ክህነቱ ሁሉንም ማንቃት ከፈለጋችሁ ከዚህ በኋላ ሌላ የምታደርጉት ነገር አይደለም። አውጡት፣ በሙሉ ይውጣ። የተሰደብነውን የተባልነውን የቆየ የታረድንበት የተገደልንበት ሁሉ ነገር መውጣት አለበት። ስለዚህ ሰላም ለማምጣት እውነት መውጣት አለበት። እያለባበስን ከሄድን አሁን ችግር ውስጥ እኛ ነን እንጂ እነሱ አይደለም። ስለዚህ እነሱን ሳይሆን የራሳችን ሰራን ያለም መልአኩን እየላከ ህዝበ እስራኤልን የታደገ መልአኩን እየላከ አባቶቻችን የጠበቀ አምላክ ወንድሞቻችን እህቶቻችን ሀገራችንን ህዝቡን ይጠብቅልን፣ ሰላምና ፍቅሩን ይስጠን። ቤታችንን ግን ለማንቃት ሁላችሁም ያለምንም መስደብ በፍጹም ትህትና፣ በተለይ አባቶቻችን አረጋውያን ናቸው። እነሱን ትተን ማነቃሳቀስ የምንችለውን ኃይል የጥምቀት ተበላሾች እንደ ማህበረ ቅዱሳንን የኦቲሲ ቲቪ የሃይማኖት ተቋሙን እንድናንቀሳቀስ እግዚአብሔር ይርዳን። አምላካችን ሁላችን ይጠብቀን። በዚህ አጋጣሚ ቀሲስ ቴዎድሮስ ሲዘጉ ጸሎተ ማርያም ቢደረስላቸው ለእፎይ በጣም ደስ ይለኛል ለማለት ነው። እግዚአብሔር ይስጥልኝ። እጅግ በጣም እናመሰግናለን። በጣም የምንወደው ክቡር ዲያቆን እስቅያስ በጣም በብዙ አይነት በጎ ሐሳብ እንግዲህ ከጥቂት ጊዜ በኋላ ምነው ቀድሞ በመጡልን በሚያሰኝ ደረጃ በብዙ አይነት መልክ ከጎናችን ሆነው ያሉ ወንድም ናቸው። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ሐሳቤንም እንደው ታናሽነቴን ሳይንቁ እሺ ብለው ስለተቀበሉኝ በጣም አመሰግናለሁ። ምክንያቱም ያው ማህበራዊ ሚዲያ ቀደም ቀሲስ ዲበኩሉ ተናግረውታልና ከመልካም ስራዎች ጎን ለጎን ተጨማሪ አብሮ ውጋት አለውና ያንን ውጋት በውስጥ መስመራችን ባለን ግሩፕ አራክፈን ምን እናድርግ፣ የትኛውን እንዴት እንጠቀም የሚለውን በመዳኘት አባቶች ነገሮችን በትክክል መሰራቱን በማረጋገጥ እንዲሁም የአካውንት ባለቤቶችም ደግሞ በቀናይነት ያንን ነገር ለታለመለት ዓላማ በማድረስ ለህዝብም በኋላ አናውንስ እናደርግ በዛ መንገድ ነው የሚሆነው። ስለዚህ በውጭው ዓለም ላለን ለሁላችንም በሚያመች ደረጃ በካሻፕ በዜል ስፔሻሊ ያው እሱ የተመቸ ነው። እንዲሁም ደግሞ በአረቡ ዓለምም ደግሞ ምንድነው የምታረጉት የሚለውን ተጨማሪ እንደዛው አይነት ኃላፊነት ሰጥተን በግሩፕ ተመካክረን እነፎ የሚያመኑበትን ይዘን እንመጣለን። ከዛ በመናደርሳቸው መንገድ እኛ ድጋፉን እናደርሳቸዋለን። ነገ ሌሎች ተጨማሪ ወንድሞቻችን ተጽዕኖ ፈጣሪ ማህበራዊ ሚዲያን ለኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዓላማ በደንብ የሚጠቀሙ ወንድሞችን እህቶችን እንጠራለን። እነሱ ባሉበት ነገ በደንብ እንረባረባለን። በጊዜ ነው የሚጀምረው። ከምሽቱ 1 ሰዓት እንጀምርና በዛ እንቀጥላለን። በኢትዮጵያ ሰዓት አቆጣጠር በውስጥ አውሩ የምትሉን በውስጥ የምናወራው ይሄ አሁን ያላልናችሁን ነገር ነው እንጂ አይዟችሁ አትሳቀቁ። ሚስጥር የሚያባክን ሌላ አይነት ነገር አውጥተን አንናገርም። ድጋፉን ማድረግ በውጭው ዓለም ስለሆነ በየትኛውም መንገድ ብናደርገው ምንም የሚያመጣብን ችግር የለም። ስለዚህ ታማኝ ሰዎችን፣ ታማኝ አካውንት፣ ታማኝ ይሄን ነገር ሊያቀራባብሩ የሚችሉ ታላላቆችን ይዘን
እንተገብረዋለን። ምንም ስጋት አይግባችሁ። በደንብ 100% ጥንቃቄ ነው የምናደርገው። በእኛ ስህተት የሚሆን አንድም ነገር አይኖርም። በሌሎች ተንኮል መብዛት የሚፈጠርብን ነገር ይኖራል። እሱን ደግሞ በክርስትናችን ቀድሞ መምህራን በመከሩን አይነት መንገድ እንትን እንላለን እናጠናክራለን። ስለዚህ ነገ ከምሽቱ 1 ሰዓት ጀምሮ እንገናኛለን። በደንብ ማስታወቂያ ይሰራ፣ በደንብ ነገሩን አሳውቁልን። እዚህ ጋር 1300 ሰው 200 ሰው ሳይሆን በደንብ 3000 4000 ሰው ተገኝቶ ይሄንን የወንድማዊ ድጋፋችንን ባይዘው እነፎይ አዘውን አይደለም ይሄ ግዴታ ስለሆነ በአንድነት ቁሙ ከተባለ ዝም ብሎ ማህበራዊ ሚዲያ ላይ እኔም እፎይ ነኝ ማለት አይደለም። በገንዘብ በአቅም በሁኔታ በሐሳብ በጸሎት በሁሉ ነገር አብሮ መሆን ማለት ነው። በትግሉ በሙሉ ቅድም ዲያቆን እስኪያስ በደንብ ገልጸውታል። ስልጤ ላይ ሊያቃጥሉ ሲፈልጉ ጎንደር ላይ ሄዶ ነገር የሚፈልጉበት በጣም እኮ አይን ያፈጠጠ እኮ ብዙ ነገር ያየንበት ግን ለነሱ ልክ እንደማረግ ተለጥፎ በቃ እነሱ ጂሃዲስቶች ናቸው። አይ ከነኳቸው እኮ እንደዚህ ጴንጤዎች እንኳን የሚያስፈራሩን እኮ እንዲህ ብለው እኮ ነው። እስቲ ሙስሊሞችን ተናገሩ እንዲያረጓቸዋል እኮ ነው የሚሉ። ይሄ አይነት እብሪት ደግሞ መቼም አያሻግርም። እኛ የሌለንበት ሀገር ልትኖርና አትችልም። ስለዚህ ያንን በፍጹም ትህትናና በመስመር ለማስኬድ እንሞክራለን። ካልሆነ ግን በመጡበት አመጣጥ ደግሞ መጓዝ የግድ ሊል ይችላልና ዞሮ ኦርቶዶክሳዊ አንድነት በተለያየ መንገድ መጠንከር ይኖርበታል። ነገ በተመሳሳይ ሰዓት ዛሬ በገባንበት ሰዓት 1 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እንገኝ። ለብዙዎች መልእክት እንንገር። ከወንድሞች ጋር በነቂስ ከጎናቸው እንቁም። እግዚአብሔር የተመሰገነ ይሁን። ይችን የመከራ ጊዜ አምጥቶብን ዲያቆን ቢንያምንም እንድናስታውሰው አድርጎናልና በዚህ ሁሉ መከበብ ውስጥ ያገኘነው በጣም የሚገርም በጎ ነገር ነውና የጾሙ በረከታችን ነው የሚመስለኝ እንደው እና እግዚአብሔር ለሱም ጊዜውን አድርሶለት ብዙ ወንድሞች እህቶች አባቶቹ እንዲከቡት ምክንያት የሆነ ጊዜ ላይ ደርሶለታል ለሱምና በተመሳሳይ ወንድሞቻችንን እንከባለን ማለት ነው። ያ ይቀጥላል። ምናልባት ቃል ስጋ ሆነ መጨረሻ ላይ መጣ ወንድማችን ነው ከነፎይ ጋር እንግዲህ በተገናኘ በደንብ በዙሪያ በቅርብ ካሉ ቤተሰቦች መካከል ነው። 1-2 ደቂቃ አንስተው ከጨረስን በኋላ ነው የመጣው ቀሲስ አባታችን። በጣም ይቅርታ እንደው በጸሎት እንዲዘጉልን ብዙ አቆይተናቸዋል። የኔታ መምህር ኤፍሬምንም እንደዛው ሜሪና ቃል ስጋ ሆነ ትንሽ ነገር 1 ደቂቃ 2 ደቂቃ በሉንና ቀሲስ አባታችን በጸሎት ይዝጉ። እኔ የምጨምረው ነገር የለኝም። ነገን ግን አደራ ዲያቆን እስቂያስን የዚህን ያህል አስፈቅጄ ነገ እንዳታሳፍሩኝ ለማለት ወዳለሁ። እግዚአብሔር ይስጥልን። ቃል ስጋ ሆነ ወንድማችን ከዛ ሜሪ ትቀጤና ቀሲዬ በጸሎት ይዘጉታል። ከ1-2 ደቂቃ አትለፉ ክቡራን ወንድሜና እህቴ። ይቅርታ ካሜራ አልበራብሮኝ ነው። በቅድሚያ መምህራኖቼ ሰላም ብያለሁ። ቴዶ አንተንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ቀሲስ ይፍቱኝ ይባርኩኝ። ወልደመድን ነኝ። እግዚአብሔር ይባርክ። እግዚአብሔር ይፍታ። ወልደመድን ዴቭ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው ቀሲስ? ተናመሸ። እግዚአብሔር ይመስገን። አንድ አጠር ያለች ብቻ ቪዲዮ ላሳያችሁን የመጣሁት ሰዓታችሁንም አልወስድም። በጣም ይቅርታ። ቴዶ እንትን ከፍተናል። ቴሌግራም ግሩፕ ክሬት አድርገናል። ይህ ግሩፕ ምንድነው ዓላማው? እስከዛሬ ድረስ ስንሰደብ የነበረው የተሰደብንበት እንዳለ መረጃዎችን ቪዲዮዎችን የያዘ ቴሌግራም ግሩፕ ነው ማለት ነው። እዚህ ግሩፕ ውስጥ ሁሉም ሰው ጆይን አድርጎ አሁን ዛሬ ነው የከፈትነው። ብዙ መረጃዎች ለቀናል። አይ ቲንክ ካያችሁ መግለጫው ላይ ራሱ ምን ነበር የሚሉት እኛ ሪስፖንድ ነው እንጂ ያደረግነው ቀድሞ ሰድበውን ነው እንጂ ተሳድበን አይደለም የሚል ይዘት ያለው አንዳንድ መረጃዎችም ስላሉ ከነ ፖስት ዴታቸው የተፖስቱበትን ቀን ጨምሮ ለቁጥር የሚያታክቱ የተሰደብናቸው ስድቦች አሉ። አይኖ ያማል። ለእኛም ስናዘጋጀው በጣም እየታመምን ያዘጋጀናቸው ባንለቃቸው ደስ ይለኛል። እነዚህ ቪዲዮዎች ግን መለቀቅ አለበት። አንድ እንደዚህ አሁን ቲክታክ ላይ የሚዘዋወረው ምናምን ብቻ አይደለም፣ በጣም በርካታ ስላለ ሜቢ ሰዎች እውነቱን ያጠራላቸዋል ብለን እናምናለን። እንደዛም ደግሞ ለውጥ አምጥቷል። እንደዚህ ቪዲዮዎች ስንለቅ አንዳንድ ከእስልምና ያሉ ወገኖች ወጥተው ቪዲዮ እስከ መስራት እውነቱን እስከ መናገር እናንተ ቀድማችሁ ነክታችሁ ነው ለዚህ ያበቋቸው ብለው እስከ መስከር እየደረሱ ነው። እና ይህንን እዚህ ግሩፕ ላይ ያሉትን ቪዲዮዎች ሁሉም ሰው እያወረደ ወይ ቪዲዮ ሲሰራ ስለነፎይ እንትን ሲል ከዚህ ውስጥ በጣም ዘግናኝ የተሰደቡ ስድቦች አሉ። መረጃዎችን ከዚህ እንትን ላይ እንድትወስዱ
ጠይቃለሁ። ከዚህ እንትን ላይ ግን በደንብ ይሰራልን። ቪዲዮ በጣም ይሰራል። ቪዲዮ አሁንም በቂ አይደለም፣ እጅግ በጣም ነው የሚያስፈልገን። ቢኮዝ እነሱ በደንብ ነው ፕሮፓጋንዳ የሰሩት። አይ ቲንክ አንዳንድ ጠበቃዎችም ከመረጃ እጥረት ያልሆነ ነገሮች ሲናገሩ ቪዲዮ ሲሰሩ ያየን ስለሆነ ለእነዛም ሰዎች ሜንሽን በማድረግ ምን ያህል እንደተሰደብን ምን ያህል አምላካችንን ጌታችንን መድኃኒታችን ኢየሱስ ክርስቶስን ቤተ ክርስቲያንን ቅዱሳንን እመቤታችን ቅድስት ድንግል ማርያምን እንዴት እያደረጉ ትልልቅ የሚባሉ ኡስታዞች በኡለማ ደረጃ በነገራችን ላይ ፎይ ደጋግሞ ተናግሮታል። ኡስታዝ መሐመድ ከድር ማለት እዛ ላይ ፖስተንላቸዋል። የእስልምና ጉዳዮች ምክር ቤት በምክር ቤቱ ደረጃ አስተማሪ ነው። ያስተማራቸው ልጆች ደግሞ እሱም እንዴት እንደሚሳደቡ እንዳለ አንድ ላይ ፓክ አድርገን አስቀምጠነዋል እና እነሱም ቪዲዮዎች በመጠቀም ቪዲዮ በደንብ እንዲሰራለን ለማለት ነው። አመሰግናለሁ። ካሜራ ላበራ ላይ እንጂ ግሩፑን ላሳያችሁ ነበር። ቴዶዬ ሰዓት አልፍጅ በቃ። መልካም ወንድሜ፣ እጅግ በጣም ጥሩ ነው። ምናልባት እኛ ቅድም በደንብ የታላላቆቻችን መልእክትም መተላለፍ እንዲችል ሌላ አቅም የሚሰጥን ግሩፕ የማቋቋም ሀሳቡ ነበረ። እንደዚህ ከተከፈተ በቴክኖሎጂ የበለጠ መደገፍ የሚችሉ ወንድሞች ቀረብ ይበሉና ተቀላቅለው ገብተው ደግሞ የሚያምስ ነገር እንዳይሆን፣ እርግጥ እንደዚህ አይነት መረጃዎች እንዲያዩት የሚፈለግ ስለሆነ ችግር የለም። ነገር ግን በውስጣችን ደግሞ ተጽዕኖ እንዲፈጥሩ የምናስባቸውን ነገሮች የምናንሸራሽርበት ግሩፕ እያልን ነበር። ይሄ ከተከፈተ እዚሁ ላይ ምንም መከፋፈል አያስፈልግም እና በተከፈተው እንቀጥላለን። ሊንኩን ለእኔም ላክልኝና ፕሮፋይል ስራ አድርገን እናስተዋውቀዋለን።